አስተማሪ ታሪክ ሲና ዋሽንግ ማሽን ስለተከፈተ እኔ ሚዩት ነው ማድረገው። እሺ ያንቺ ድምፅ ቅርብ እንዲሰማ። ሰላም ነው አለን። ማሪ ሰላም ነሽ? አለሁ እግዚአብሔር ይመስገን። ረመዳን ከርም ብያለሁ። ረመዳን ሙባረክ። ለካ ይባሉን ብለሽ ለሁላችሁም ረመዳን ሙባረክ። ለተዋህዶ ልጆችም እንኳን አደረሳችሁ ለታላቁ አብይ ጾም እንኳን አደረሰን ሁላችንም። እና ታሪክንም ልነግራችሁ በዛ ላይ ደግሞ አሁን ላይ ምክራችሁንም ፈልጌ ነው። አንቺም እህቶችም እንድትመክሩኝ በዛው ምን ማድረግ እንዳለብኝ ማለት ነው። ከመጀመሪያው ልጀምራለን። አዎ ማሪ አንዴ ቆይ። ሀቡ በሰላም ወልጃለሁ። በዋትሳፕ ፎቶ ልኬልሽ ነበር ግን ቢዚ ሆነሽ አላየሽውም። በሰላም ቤት የገባሁኝ ቆይተውኝ ነበር ሆስፒታል። እሳይ ልልልልልል እንኳን በሰላም ተገላገልሽ። ሀሲናት የኔ እናት እንኳን ደስ አለሽ የኔ ውድ። ምንም ፈጣሪ እንዳንቺ በሰላም ይገላግለኝ የኔ ማር። ሀቡዬ የኔ እናት ረመዳን ሙባረክ። አይ እንኳን ደስ አለሽ ማሪ። እንኳን ደስ አለን እናት። መጀመሪያ ላንቺ ነበር ፎቶ የላኩልሽ በሰላም ወልጃለሁ ሀቡዬ ብዬ በዋትሳፕ አላየሁም። እንኳን ደስ አለሽ። መቼ ቆየሁኝ። ተሎ አላስወጡኝም ነበር ሆስፒታል። ለምን? ኦፕራሲዮን ወለድኩኝ ሳላቅ እግሩ ወደ ታች ራሱ ወደ ኦኬ ያጋጥማል። ዋናው እንኳን አንቺ በሰላም ተገላገልሽ። አልሐምዱሊላህ አላህ ትችያለሽ ብሎ ሴት ናት የመጀመሪያ ልጅም ሴት አሁንም ሴት አላወኩም ነበር ጾታ። ሳይ ሴት ልጅ ርዝቅ ናት የኔ ማር። እስኪዛልሽ አልሐምዱሊላህ። ጾታ ሰፕራይዝ ነው የምፈልገው አላውቅም ብለሽ የነበረ እዛው ነው ያወቅነ። ስትወለድ ነው ያወቅን። ልብስ ራሱ አንዱ ሰማያዊ ነው አንዱ ፒንክ ነው። ወላሂ ምንም አላውቅም የነበር። ግን ቀድሞ ማወቅ ይሻላል ማርያ፣ ይሻላል። ሰማያዊ ምን ታደርጊያለሽ? ወንድ ለወለደ ስጪው ሰማያዊውን። አዎ በቃ እንዳለ የወንድ ኳስ ያለው ምንም አይመጣውም ለሴት። ወይ ቀድሞ ማወቅ ነው ጥሩ ለመዘጋጀት። ለሰው ስጪ አጅር ታገኛለሽ፣ ከፈጣሪ ጽድቅ ታገኛለሽ። አዎ ሀቡዬ እኔ እናት እና ሰላም ወልጃለሁኝ። አንቺንም አላህ በሰላም ይፈርጅሽ ያረቢ። እናት እንኳን ደስ አለሽ። መቼ ገባሽ ቤት? ቆየሽ? በበቀደም ነው የገባው። በአጠቃላይ ስንት ሆነሽ? በቀን 11 ሐሙስ ቀን ነው የወለድኩኝ። ሐሙስ ወልደሽ በስንት ቤት ገባሽ? በበቀደም ቀን ስንት መሰለሽ? 14 ላይ ነው የገባሁኝ። በ11 ወልደሽ በ14 3 ቀን ሆስፒታል ቆየሽ ማለት ነው? አዎ እኔን አስወጥተው ግን ልጅ እዛው ነበረች። እዛ ደግሞ ዙሮ ደግሞ ደወሉና እንትን አሉ ኪሎዋ ቀንሷል ምናምን ብለው። ግን አልሐምዱሊላህ በሰላም። አዎ አሁን ትናንትና ይዣት መጣሁኝ። በቃ ሁሉ ሰላም ነው አልሐምዱሊላህ። አላህ ትችያለሽ ብሎ ነው ኦፕራሲዮን የሆንኩኝ። አልሐምዱሊላህ። ኧረ አልሐምዱሊላህ ኖርማል ነው። የዘንድሮ ኦፕሬሽን እኮ ስፌት ለምን ለማጣበቅ እኮ ነው። በጣም ተደናግጠን ነበርና ለቅሶ ቤት አድርገ ነው ሆስፒታሉን እኔና ባሌ ፈርሙ ስንባል በቃ እሪ ያልነ አልሆንም ኦፕራሲዮን ምናምን ብዬ እንዴ። ለምን ብዙ እናቶች በኦፕሬሽን እንደሚወልዱ ሰምተሽ አታውቂም? አዎ ግን በቃ የምተርፍ ምናምን አልመሰለኝም። ተደናገጥኩኝ እና አልሐምዱሊላህ አላህ ትችያለሽ ብሎ ነው ይሄን የተሰጠኝ። የተሻለ ነው ለአንቺ ጎበዝ ጀግና ነሽ ብሎ ሰጠኝ። አሜን እየተቀበልኩኝ። ጎበዝ እንኳን አላህ ጤነኛ ልጅ ሰጠሽ። እንኳን ደስ አለሽ። እና አሁን እያጣጣምሽ ነው አራስ ቤትሽን? አዎ እያጣጣምኩ ነው ሀቡዬ። ግን ረመዳን መሆኑ ወይኔ እንዴት እንደተሰማኝ እንዲህ እናንተን ሳያችሁ በቀናት ብድ። አይዞሽ አሁን እኮ አንቺ መጾም አትችይም እኮ። ጭራሽ መጾም አልችልም። ግን ድባቡ ራሱ አልመጣልኝ አለ። እንዴ ለባለቤትሽ ፍጡር የሚሰራ ሰው ረዳታለሽ ቤት ውስጥ? በቃ ሰራርታ ቀራርባ አንቺ ሳሎን መጥተሽ ቁጭ ማለት እኮ ነው ከባልሽ ጋር ሲያፈጥር። አዎ ግን በቃ ይሄ ተምረ ስታፈጥሪ መብላቱ ያኔ ስሜቱ ምንም የለም። ግን አልሐምዱሊላህ በቃ አላህ አበለኝ፣ አላህ ያጾማል። ተቀብያለሁ ሁሉንም። እና ያልጾመ ሰው ቴምር አይበላም ብያ ቴምር ምን ችግር አለው? እኔማ እየበላው ነው። ግን ጾመሽ ውለሽ የምትባታለች ያቺ ጾመሽ ውለሽ ጉጉት ብለሽ የምትባት ተምራለቻ ያችን አፍተኛለች። ግን አልሐምዱሊላህ አንቺ አራስ ስለሆንሽ ግዴታ ስለምታጠቢ ደምሽም ስለማይቆም በዚህ ሰዓት መጾማችም። ስለዚህ በቃ
ባለቤትሽ ሲያፈጥር አብረሹ ቁጭ በይ፣ አብረሹ አፍጥሪ እንደ አዲስ እና በቃ በቻች መጠን ለመደሰት ሞክሪ። አልሐምዱሊላህ አራስነትሽንም ግን ሰው አለሽ አቤት? አዎ አልሐምዱሊላህ። አዎ አዎ ሰው አለኝ አልሐምዱሊላህ። በደንብ ታረሽሽ። አራስነት ላይ ሴት ስትነሳ ወገቤ ምኔ ትላለች እና በደንብ አጥሚት ጠጪ። ቡላ ብይ፣ ቡላ ቆንጆ ነው ለወገብ። አዎ ቅቤ ነገር ምናምን ግን ተከልክያለሁ። ዋን ሱፑን ሜቢ ነው ያሉኝ። ያንንም ዘይቶን እንጂ የሚያቃጥል ነገርም እንዳበይ ምናምን ነው ያሉኝ። ለምን? ኦፕራሲዮን ስለሆንሽ ይሄን ነገር ቀንሽ፣ ዘይት በጣም እንዳታበዥ፣ በርበሬ ነገር። አዎ ግን ሙር ለስላሳ ነገር፣ ምክንያቱም እንደዚህ ሽንት ቤት እንዳይደርቅብሽ ምናምን። ኦልሞስት እስከ ሳምንት ድረስ አለ የሚጠጣ ነገር ሰጠውኛል እና አልሐምዱሊላህ አቡዬ። አይዞሽ በርቺ እሺ። አዎ እየበረታው ነው። ወካጅበት ቶሎ እንዲደርቅ። አዎ አዎ ወክ እያደረግኩኝ ነው። ባይዘዊ ቡላ እኮ ግዴታ በቂቤ ብቻ አይደለም። ቂቤ የማይበሉ ሰዎች ቡላ ዘይቱን በኮረሪማ እና በጥቁር አዝሙድ፣ በነጭ አዝሙድ እና በኮሰረት በእነዚህ ተነጥሮ ቂቤ እራሱ ቴስቱ። እኔ ግን ቡላ ጭራሽ አልወድም ሀቡዬ፣ ጭራሽ። እኔ የተዳርኩ ጊዜ እዛ ሁሌ የሚያመጡልኝ ቡላ ነበርና እዚህ ሀገር ሌላ ምግብ የለም። ጠዋት ጠዋት ሁሌ ቡላ ነበር የሚያመጡልኝ። እኛ ሀገር ደግሞ ወደ ጎንደር ቡላ የሚባል አይታወቅም፣ ጭራሽ አናቅም ቡላ። ወደ እናንተ ደግሞ እንዳለ ቡላ ነው፣ ባዴም ቡላ ነው። ተሸወድሽ ነው በቃ እናቴ። ቡላ እኮ ነው በጣም የሚያጠነክረው፣ ወገብ የሚጠግነው። አሁንማ በግድ የበላታለሁ ለወገቤ ስል በጣም በጣም ጥቅም አለው። አዎ በጣም ዘይቱን በኮረሪማ ተነጥሮ ቢ። ኦኬ እስኪ እሱን ነገር ሞክረዋለሁኝ። አይዞሽ በርቺ፣ እንኳን ደስ አለሽ። እሺ አቡዬ እንኳን ደስ አለን። በቃ ፏ ብለሻል አንቺ። ረመዳን ራሷን ጨረቃዋን የመሰልሽ ማሪ። ደግሞ ፊትሽ ብጥብጥ ብሏል። የጊዜው እየገፋ ሲሄድ እኮ እንደዛ ነው። አዎ እኔ እኮ ግን ምንም ኪሎ ያልጨመረም ታውቂያለሽ። ሆዴ ራሱ ያችው ናትኝ። ይሄ ቦርጭ ምናምን ራሱ ለካ እንትን ነው ብለሽኛል። በጭንቅላቷ ስለመጣች ማነው በእጇ ስለመጣች ነው ብለሽኛል። እግሯ ወደ ታች ሆነ፣ ራሷ ወደ ላይ። በቃ ግዴታ ነበር። ደግሞ የእንሽርቷ ቤት ነበር የጨረስኩት እና አልሐምዱሊላ በቃ አላህ የምንችለውን ነገር ነው የሚሰጠን፣ የማንችለውን ነገር አይሰጠንም። ስለምችለው ይሄ ነገር ለአንቺ አስፈልግ። ምናልባት በኖርማል የሆነ ነገር ሊፈጠር ይችላል። ይሄ ደግሞ ስለሚገባኝ ስለሚያስፈልገኝ ኦፕራሲዮን ሆነች እና አልሐምዱሊላ። እንኳን በሰላም ተገላገልሽ። ዋናው ሰላም መገላገልሽ ነው። አዎ ሀቡዬ፣ እኔ እናት አንቺንም አላህ በሰላም እንዲፈርጅሽ ያረቢ ዱአዬ ነው። ፏፏ ያለ ረመዳን ይሁንልሽ። ጨረቃ መስለሻል። እንዲህ ሁሌ የሚመርብሽ ሀቡዬ፣ ደህና ሆኝልኝ። አሚን ሀስናት ቴንኪዩ። እሺ ወደ ሲናን ታሪክ እንሄዳለን። ነሻው እስክጨርሱ ብዬ ነው። እሺ እናቴ ቀኑብሽ። ሜምበርሽን አዲስ ምን ጉድ ነው? ሻክተሻል አንቺ ሚጣ። ሜምበርሽን አዲስ። እሺ እኔ ማር ጀምሪ። አሁን እኔ ሚዩት ላድርግልሽ። ለምን ኤሲኤ ድምፅ አለው። እና ያው ታሪክን ስጀምርላችሁ ከመጀመሪያው ልጀምርላችሁ እና እኔ የገጠር ነው ተወልጄ ያደኩትኝ እስከ 13 ዓመቴ ድረስ እና አባታችን በ7 ዓመት እኔ ታላቅ ነኝ የቤቱ። እኔ 7 ዓመት ሁኜ ወንድሜ የ4 ዓመት እንደውም ታናሽ ወንድሜ ደግሞ የ2 ዓመት ሆኖ ነው ዝም ብሎ ከቤት ወጥቶ የጠፋው ማለት ነው። ከቤት ወጥቶ ጠፍቶ ከዛ አባቴ ወጥቶ ጠፍቶ 5 ዓመት እንደዚህ ሲሆነው የራሱ መሬት እንደዚህ አልነበረውም። ሀያቱ ጋር ነበረ፣ እሱ ብቻ ነበረ። ሀያቱ ናት ያሳደገችው እና ሀያቱ ጋር ነበረ። በእርግጥ ሁሉም ነገር ነበረ በሰዓቱ፣ ያው ገጠር ቢሆንም ልልሽ ፈልጌ ነው። እና 5 ዓመት ሲሆነው ወንድሞቹም እህቶቹም አግብቶ ትዳር አላቸው፣ እዛ አይኖሩም ከኛ ጋር እና አልፈለጉንም፣ እንዲንወጣ ፈለጉ። እሱ ስላልተመለሰ ልጆችሽን ይዘሽ ውጪ ተባለች እናቴ ማለት ነው። ከዛ በኋላ እሷ ወጣች እና ቤተሰቦቿ ጋር ገባች።
እኔ ደግሞ ሆነች ጎረቤት ነበረች እናቴ ክርስትና ያነሳቻት አዲስ አበባ ነበረች የምትኖረው። ልጅ አላት። ከዛ ልጇን ይዤላት የማታ ልማር ማለት ነው ከእሷ ጋር ወደ አዲስ አበባ ሄድኩኝ። እየተማርኩኝ ልጇን እያያዝኩላት እሷ ምንም አልነበራትም። ፀጉር ቤት ጽዳት ነበር የምትሰራው። ምበላም አልነበረም። እንደዚህ ደህና መኝታ እንኳን አልነበረም። ግን ያው አንዴ ከቤት ስለወጣ እናት ቀን ስራ እየሰራች ነው ወንድሞች የምታሳድገው እና መመለስ አልችልም። ገብቶሻል? ወደ ቤት መመለስ የሚባለው ነገር አይታሰብም። ምክንያቱም አንዴ ወጥተናል ከቤት። ልመለስ ብልም ልማርም አልችልም። ምንኖርበትም አይኖርም። ያው የነበረው ሀሳቤን እናቴን እንትን ማለት ነው መለወጥ ነው። ቀን ስራ እንዳትሰራ ማድረግ ነው እና ከዛ ከእሷ ጋር ሁኜ እውነት ነው የምልሽ በቃ የምበላ የለም ነበር እና ሆነ ዳቦ ቤት ምናምን ነበረ ቆቆር እንደዚህ የሚሸጥበት ታውቂያለሽ። እና የደረቀ የሰጠችን እሱ ወቅተን በውሃ አድርገን ሁላ እንበላ ነበር። እና ከእሷ ጋር የምትኖር ነበረች። ደባል ነው የምትኖረው። እና ከእሷ ጋር ስንኖር የአልጋ ይሄ ሽቦ አልጋ ታውቂያለሽ አይደል? የድሮ እሱ አልጋ እንትን ብሏል፣ ዝግዋል። እንደዚህ የሆነ ከመቆየቱ የተነሳ ይዝግ ምናምን ነገር የለም። ከዛ ለሶስት ሆነ ነው ያቺ አልጋ ላይ የምንተኛው። አይመችም። እና እሷ ላይ ተኝቼ ያ እንትኑ ዝጎ ይበጠስ የለም በዝገት እሱ ሁላ ወገቤ ውስጥ ገብቶ ምንም አልነበረኝም ስልሽ እንደዚህ ማስርበት ምንም የላትም። እና ልመልስሽ ሁላ ስትለኝ አልቅሽ እንዳትመልሽኝ አልኳት። ወደዛ መመለስ አልፈልግም ነኝ በቃ እናትን አውጥቶ የጣሉት ሰዎች የሆነ ጊዜ ላይ አድጌ እንትን ብያት አሳልፌላት ነው እንጂ እንደዚህ ሁኜ እንዲመለስ አልፈልግም አልኳት። መመለሱን አልፈለግኩም ወደ ቤት። እና እሱ ገብቶብኝ የእውነት ነው የምልሽ ማስርበት እንትን ሻርፕ እንኳን አጥቼ ሙዝ ነበረ ጓሮ ማለት ነው የተከራየችበት ቤት ሙዝ ነበረ እና በሱ ቆርጬ ያሰርኩበት ጊዜ አለ። ለምን ብቲ ከነገርኳት እንደዚህ አልተመቸኝም እንዲሆንኩኝ ብዬ ከነገርኳት ትመልሰኛለች ብዬ ስለፈራው ለምን ሁሌም በቃ ከራበሽ ወይም ደግሞ ካልተመቸሽ ወደ እናትሽ ልመልስሽ ምናምን ነው የምትለኝ። ነው ወደ እናት መመለስ ሆነ አልፈለኩትኝ። እንደዛ ሆኖ በዛ ላይ ደግሞ ቤቱ የተከራየችበት ቤት እንትን ነው ሽሻ ምናምን ያጨሳሉ አለ እዛ ግቢ ውስጥ አከራይዋ ሽሻ ቤት አላት እና መውጣት አይቻልም። እሷ ስትሄድ መውጣት አንችልም። እኛ ከቤት ተዘግቶብን ነው ልልሽ ፈልጌ ነው። ያው ከሽሻ ቤት ወጥቶ ሽንት ቤት ሲሄዱ እንደዚህ ከሽንት ቤቱ ጋር ክፍል ለክፍል ነው ቤቱ ሰርቪስ ቤቷ እና እንትን ማለት አንችልም፣ መውጣት አንችልም የሆነ ነገር እንዳያደርጉን ተብሎ ልጇም የ2 ዓመት ነበረች። ከዛ እንደዚህ እየተባለ አመት ከ8 ወር ከ9 ወር እንደቆየሁኝ ቤት ቀየረች እና ወደ ፈረንሳይ ስትገባ ተከራዩ አየችኝ። በጣም መጎዳቴን በጣም መጎሳቆሌ ምናምን ነገር በቃ አላረን በጣም ተላልጦ ነበረ። ፀጉር ላይ የሆነ ቁስል ምናምን ወጥቶ ነበር እና አይታይ ላስጠፋሽ አለችኝ። ሂጂ እዚህ ሰው ቤት ላስገባሽ በደሞዝ ስሪ እና የተማርሽ የማታ እናትሽን ቀይሪ ያለች ሳወራ እናት ማለት ነው። እና ምግብ ትሰጠኛለች ለልጅቷም እንደዚህ ርቦን ምናምን ነገር ስታይ ትሰጠኛለች። አንድ ቀን እዛም እንደኛ ተከራይታ የምትኖር ነበረች እና ምስር ወጥ ትሰራለች። ገባሽ? እሷ ምስር ወጥ የሰራች መቼ የምማረሳው ነው የምልሽ። ምስር እየሰራች እኔም ቁጭ ብያለሁ ልጅቷን ከእንትኖቹ አከራዮቹ በር ላይ እና ያየዋት ምስር ወጥ እየሰራች በቃ እርቦኝ ስለነበረ ካሁን ትሰጠኛለች ብዬ በጣም እጓጓለሁ። እስካሁን ድረስ በቃ ምስር ወጥ እንዲጠላኝ ያደረገኝ አያታለሁ። እሷ ምስር ወጡን እየሰራች በቃ አእምሮ ላይ ያለ ከለሩ ምኑ ብትይ ትሰጠኛለች ብዬ ስጠብቃት አልሰጠችኝም። ይዘው ገባች። ውጭ ሰርታ ቤቷ ጠባብ ስለሆነ ውጭ ሰራሩ የለ በርሰ ከዛ እንደዚ እየተባለ ቆየውኝና እሷ ይህንን አማራጭ ስታመጣልኝ መጥፋቱን ፈለግኩኝ። ከዛ እሷ እሑድ ነበረ ልጇን ይዛ ወጣች። ጓደኛዋ ጋር ነበረ የምትሄደው። ወጣውኝ። እሷን አምኛት አስጠፋችኝ ማለት ነው። ሰው ቤት አስገባችኝ። እየሰራውን ይዘ ሰው ቤት 2 ዓመት አክል እናቴ የሜት እንደደረስኩ ሳታውቅ እሷም ስትፈልገኝ ደህና ነበሩ እግዚአብሔር ይመስገን። እየሰራው ልጅ ነበረ የሚይዝላቸው ይከፍሉኝ ነበር 400 ብር ቆጥራ ሰጠች። የ2 ዓመቱ ሳሰጠኝ ቆጥራ ሰጣኝ። በቃ እናቴ ጋር ሲሄድ የሚያስፈልጋትም ልብስ ምንም ገዛዝችላቸው ሄድኩኝ። በጣም ደስ አላት። እዛ እንደዛ ያልኩኝ ከሰው ቤት ወጣሁኝ እና እንትን ገባሁ ፋብሪካ መስራት ጀመርኩ። ጨርቃ ጨርቅ እንደዚህ ክር መቆራረጥ ምናምን ጀመርኩኝ እና ሙያ ተማርኩኝ። ሙያ ተምሬ መስራት ጀመርኩኝ። እሱን እየሰራው
ለራሴ ሳለብስ ራሱ ነው የምልሽ፣ እውነት ነው የምልሽ። ለራሴ ሳለብስ እኛ ጋር መስቀል ይከበራል እና ለመስቀል እንደዚህ ልብስ ለወንድሞቼ ለእናቴ 2-3 አይነት ልብስ የገዛውላት ቡና ያስኩኝ እጄ መስቀልን አሳልፍ ይመለሳለሁ እናቴ ጋር እና እንደዚ እያልኩኝ ለምን አረብ ሀገር አልሄድም አልኩኝ። አረብ ሀገር ለምን አልሄድም ብዬ ፓስፖርት አወጣውን። እዛው እየሰራሁ ስራዬን እየሰራሁ በራሴ እያጠራቀምኳት ለእናቴ የማደርጋትም እኔ እግዚአብሔርን ነው የምልሽ። አዲስ ልብስ ለብሼ አላውቅም ነበር። እዛ እያለሁ ሰልባጅ ነበረ የምለብሰው 20 ብር 30 ብር እንደዚህ ሰልባጅ እየለበስኩኝ እነሱን አለብሳቸዋለሁ ለእናቴ ማድረጋለሁ። ከዛ እያጠራቀምኳት ያችል ተሳክቶልኝ ወደ ቤሩት ሄድኩኝ። አሁን አረብ ሀገር ላይ 7 እንደዚህ ወደ 8ኛ ዓመት ይዣለሁ። 11 ላይ ነው የወጣሁት ከኢትዮጵያ 2011 አካባቢ እና ቤሩት ሄድኩኝ። ቤሩት እጄ ቤሩት ሰራው 2 ዓመት ከ6 ወር እንደዚህ ሰርቼ እና ልመለስልሽ እና 2 ዓመት የሰራውን እንደ ሄድኩኝ አካባቢ በ9 ወር ነው በ8 ወር አባቴ ተመልሶ መጣ። ከ10 ምናምን ዓመት በኋላ ተመልሶ መጣ እኮ ስለ ለምን ተመልሶ መጣ አልኩ። ይሄ ሁሉ ጊዜ ብዙ ነገር አሳልፈን እኔ በተለይ በቃ ታላቅም ስለሆንኩ ጫናም ኖሮብኝ በጣም አለቅስ ነበረ። ቶሎ ነው የሚከፋኝ ገባሽ? እናቴም እንደዛ ሆነ ሳያት ቤት አልነበራትም፣ ጎጆ ቤት ነበረና በጣም ያፈስ ነበረ። ሲያፈስ ይሄ አመድ አለ አይደል? አመዱን ምናምን ቤት ውስጥ ስለማይኖር ከጎረቤት እያመጣች ታደርቆ ነበረ ቤቱን። እጄ ሳያት እንደዚህ ለመስቀል በቃ ያጋጥመኛል። ቤቱን አድርቃ ምናምን ነው በጣም ለወርቅ የደረሰ ቤት ነው እና ወንድሟም ያው የሰለችሽ የለ ዘመድ መኮረጅም ዓመት ስትኖሪ በጣም ሰልችቷት ነበር። ታላቁ ናት ግን ያዛታል ብታይ ተነስታ ከብቶቹን እንትን እንድትል ከዛ ቡና በቃ የሆነ ህፃን ልጅ እንዴት ነው የምታዥ ቤት ውስጥ እንደዛ ነው የሚያደርጋት እና በቃ በጣም ነው ውስጥ ይቀጠል ምሎ በጣም ነው የምሰማኝ። መቼ ነው በቃ እኔ ትልቁኝ መቼም አዲስ አበባ ውስጥ የሰራውን ቤት እንደማልሰራላት መሬት እንደማልገዛላት የታወቀ ነው። ግን ተሰድጄ መቼ ነው ለእናቴ አድርጌላት የራሷ ቤት ኖሮ ከታዛዥነት ወጥታ የራሷን ቤት ዘግታ የምትገባበት እያልኩ በጣም እመኝ ነበር እና ተሳክቶልኝ ሲሄድ የመጀመሪያ ያደረኩት በቃ 2 ዓመት ሰራዋትኝና ለእናቴ ገጠር ነው በእርግጥ እኔ ተወልጄ ያደኩበት ይሄን አልመባልበትም አይደለም ነው በቃ በአቅሜ አረኩል ገዛውላት ቦታ ገዛሁላት እና ቤት መሰራት ጀመረ። ቤቱ እየተሰራ ምናምን ነገር እንዳልኩሽ ታናሽ ወንድም አለኝ። በጣም እያደገ ሲሄድ የኔ ልፋት ምናምን አልገባው። በጣም ተለወጠ፣ ጎረመሰ። እኔ እንደዚህ ተሰብሬ ምናምን አልታየውም። ደልቶኝ ምናምን የመሰለው ለነሱ ሳደርግላቸው ለነሱ ስኖርላቸው እሷ እንዳትከፈ ምናምን ሰረክ ደልቶኝ ምናምን መሰለው ነው። ሄዶ ጠለፈ ብታይ ከገጠር ስጠልፍ ደግሞ ታውቂያለሽ። ከዛ ሄዶ ስጠልፍ ልጅቷ ስታመጥ 30 ሺህ ብር ተባለ። ካሳ መካሳው 30 ሺህ ብር ተብሎ እናቴ በጣም ስታደርግ አንስቼ ያደረኩኝ እሱን 30 ሺህ ብር ላኩ። እኔ ቅዴ በቃ ያቺ ቤት አልቃ ተሳክቶኝ ቤቱ ተሰርቶ መቼ ነው የምትገባው የምለው ነው። ከዛ 30 ሺህ ብር ተላቀ። እሺ ተባለ። ከዛ አሁን ተመልሶ ያቺኑ ልጅ ጠለፋት ማለት ነው። አሁን ደግሞ በየጊዜው የጨምር የለ 50 ሺህ ብር ክፈሉ ተባለ። ወይ ልጅቷን አግብታ አላገባት ወይም ደግሞ እኔ ድካም ዝጋ አለ። በሰው ሀገር ነው አልነገርሽም። ምንም ያህል ጥሩ ቢሆኑ የሰው ፊት ገርፎሽ ነው ተሰቃይተሽ ነው የምታመጪው። እኔ ልጅነቴን አልኖርኩም። መማር እየፈለኩኝ አልተማርኩኝም። ልብስ ገዝቼ ለብሼ አላውቅም ከሳልባጅ በስተቀር። በቃ ቅስሜ ስብር ብሎ እንደዛ የሆነ ብቻ መጣ ተባለ። እሱ መጣ ሲባል በጣም ውስጥ ይደማኔ ሊያወራሽ ይፈልጋል። ተመልሶ መጣ ምናምን ሲባል እኔ አሁን ተሰድጄ ደህና ቦታ መሆኑን በቃ ደህና ቦታ ባይሆን ስደት ላይ መሆንን አይቶ ነው ለምን መጣ? ድሮ ለምን አልመጣም ነበር? ልጆችን ብሎ ለምን አልጠየቀም ነበር? ለምን ሜዳ ላይ በትኖን ሄደ? እናታችን እንደዚህ ስትሰቃይ አግቢ ምናምን ስላት እንዴት ልጆችን ጥዬ ትላለች? ከዛ ብዬ አላወራም አልኩኝ። ስልክንም እንዳትሰጡ ላናግረውም አልፈልግም አልኩኝ። ከዛ እሱም እንደዚህ መቶ በ8 ወሩ ነው በ9 ወሩ አካባቢ ታሞ ነበር የመጣው።
ወደ ጅማ አካባቢ ነበረ ጠፍቶ የነበረው አሉ። የውድ አመት እዛ አግብቶ ልጆች አሉት ምናምን 4 ልጆች አፍርቶ ነው ተመልሶ ይመጣ። ከዛ ታማማ ሞተ ተባለ። አቡ ታውቂያለሽ፣ በቃ አባቴ ነው። ግን የእውነት ነው የምልሽ ምንም ስሜት እንዳልተሰማኝ ነው የምነግርሽ። ለምን እኔ ከልጅነት ጀምሮ አልቅሻለሁ፣ በጣም ተጎድቻለሁ። እኔ እስካሁን ድረስ ቁስል አልጠፋም። ውስጥ የገባው ያ እንትኑ ያዝገቱ የሆነ ሰዓት ላይ አሁን ረመዳን ምናምን ሆኖ ረጅም ሰዓት ስቆ ይጠዘጥዘኛል፣ ያቃጥለኛል። ስታጠብ ምናምን ተጠንቅቄ ነው ሙቅ ውሃ ሲነካኝ የማም ስላለው እና ያ ሁሉ ቁስል ጥሎብኝ ስላለፍ ምንም ያልመሰለኝ ብታይ ሞተ ስባል ምንም ያልመሰለኝ በቃ የምጠብቀው ሁሉ በቃ አሁን እንደማይመለስ ራሴን አሳመንኩኝ። አንዴ ስለሞተ ተመልሶ አይመጣም ሞቷል የምለውን በቃ አመንኩኝና ተውኩኝ። በጣም ብዙ ታወራ። ውጭ ያለች አባቷ ታሞ ሳታሳክመው ምናምን በቃ እህቶቹ ወንድሞቹ አብጠለጠሉ፣ አወሩ። ምንም አልመሰለኝም። ለምን እነሱ ካደረጉት አንፃር ምንም ነው እኔ። ከዛ እንደዛ እየተባለ አሁን ያው ታውቂያለሽ የሀገራችን ያለበት ሁኔታ እነኚህ ሀገር ውስጥ የገቡት እኛ ሀገር ላይ ደግሞ ትንሽ በጣም ችግር አለ። ይበጠብጣሉ ምናምን ነገር ብር ይቀበላሉ፣ ሰውን ይገላሉ። እንደዛ ነገር ነው እና አሁን ተነስቶ እኔ ቆይ ያቀላቀልኩብሽ እኔ ከቤሩት ቀጥታ ሀገሬ ሳልገባ ሳላርፍ ለምን ለእናቴ ቤቱ ሰርቼ አልጨረስኩኝም። አሁን ምንም የለኝም። እኔ ስደት ላይ ስኖር አንድ ልብስ አልገዛው፣ የሚሰጡኝን ነው የምለብሰው። ለምን እቅዴ መጀመሪያ እናቴ ቤት ሰርቼ ላት የምለው ነገር ስለነበረ ልብስ ገዝቼ አላውቅም። ለረመዳን ሲገዙልኝ እንደዚህ ደግሞ ቤሩቶች ታውቂያለሽ በጣም ደግ ናቸው። ይገዛሉ፣ ይወዱኛል፣ ልጅነቴን የሚያያሉ ነገር ስለምግባባቸው ስለምጫወትም። ከዛ እንደዛ ሆኖ ሳማክራቸው በቃ እኔ ወደ ዱባይ ሄር ነው የምፈልገው ምናምን ብዬ በጸባይ ሳናግራት በጣም ችግር የለው ማለች። ሴትዮ ምንም አላለችኝም ብታይ። እዚህ ኤጀንሲ አወራሁት መጣው ቀጥታ ሀገሬ ሳልገባ ሳላርፍ እናቴን ሳላይ ምናምን ማለት ነው። እዚህ መጥቼ ያው እዚህ እየሰራውን አባቴ ሞቷል ብዬሻለሁ። ቤቱ አለቀ፣ እግዚአብሔር ይመስገን ቤቱ አለቀ እና በሬ ገዛውላት ለእናቴ። ከዛ በሬ ገዝቼላት አሁን ደገመና ሄዶ ከሰው ጋር ተደባደበ። ከሰው ጋር ተደባድቦ ልጁ ኮማ ውስጥ ሁሉ ገብቶ ነበር። ሐኪም ቤት ገባ። ከዛ እሱ ስታመም እኔ የገዛሁት በሬ ተሸጠ። ማን ነው ሄዶ ከሰው ጋር የተደባደበው? ይሄ ወንድሜ ወሌት ጠልፎ አስከፈለኝ ያልኩሽ። ካስከፈልኩ ያልኩሽ አንዳንዴ ግን ህይወት ጊዜ ችግር ጊዜ መከራ ግን በቃ አሁን ኦልሬዲ ጨረስኩ ጣጣ ያለቀ ስትሉ ሌላ ጣጣ። ኦልሬዲ ቤሩ ስንት አመት ሰርታ ዱባይ ገብታ ሰርታ ተመስገን ቤቱ አለቀ፣ ልትገባ ነው ታሪኳ ላይ አሁን አገር የገባው ልትለኝ ነው ብዬ ስጠብቅ አንዳንድ ወንድሞች ሁሌ የእህቶቻቸው ሸክም ነው የሚሆኑት። የእህቶቻቸው ሸክም እኔ እሷን ቦር ይታሰር ነው ምለው። ይታሰር፣ ጠለፈ ይታሰር፣ አረገ ይታሰር። ለምንድን ነው ብር እየከፈልኩ ማስፈጠው ወይስ ዋስም መሆኑ? እሱ አንዴ ታስሮ ማረሚያ ቤት ገብቶ ደህና አድርጎ ሲገረፍ ይስተካከላል። ሰው የሌላቸው ሰዎች ብዙ ጊዜ የሚቀብጡ ሰዎች በቤተሰባቸው በእህት በወንድም የሚተማመኑ ሰዎች ናቸው። አቺም የማየትሙ ትችላለን። ጨካኝ ነው ለምስላችሁ። ከልጅነታችን ቤተሰቦቻችን ያሳደጉን እኛ ቤት እማዬ አባዬ ያጠፋ ሰው መቀጣት አለበት፣ ግዴታ ነው። ከጠፋሽ ትቀጫለሽ። ለሰራሹ ስህተት ራስሽ ዋጋ ትከፍያለሽ። እሾክሽን ራስሽ በእጅሽ ትነቂያለሽ እየተባልኩ ነው ያደግኩት። ለዛ ነው አሁን እኔ ልጆችን ለጥፋታቸው ራሳቸው ዋጋ እንዲከፍሉ ማድረግ። ጭካኔ አይደለም። እውነት ነው። እኔ አልኩት እንጂ ጭካኔ አይደለም። ሀቡ እስካፊ አፈልቼ መጣውሽ እንዳታወርጅ እሺ ማርያ፣ አላወርድሽም። እሺ
እያንዳንዱ ሰው ለሚሰራው ነገር ኃላፊነት ካልወሰደ ውዶች እድሜ ልኩን ሰው ላይ እንደተ አንዳንድ ወንድሞች ያኛው የካትናንት ወዲያ ባለ ታሪካችንን አላያችሁ? ወንድሟ እንዴት ኒካ ትናንት ነው ከትናንት ወዲያ ኒካ እንዴት ነው ኒካ የምታስረው እሷ ለእኔ እኔን ዱባይ ሳትወስደኝ ድፍረቱ አረብ ሀገር ሰርታ ቤተሰቦቿን ረድታ እናትና አባቷን ረድታ ከዛም በኋላ ትናንት እጮኛ መጥቶላት ኒካ ስታሰር እንዴ እኔን ዱባይ ሳትወስጂኝ መጀመሪያማ ኒካ አታስሪኝ ብሎ ኒካዋን በጠበጠ። የኒካ ፕሮግራሟን አስባችሁታል? እዳ አለባት እሷ ወለደችው። እህቱ ናት እንጂ እሷ ወልዳዋለች። ወደዚህ ምድር ያመጣችው እሷ ናት። መጀመሪያ እኔን ዱባይ ትውሰደኝ 400 ምናምን ሺህ ብር አምጣ ዱባይ ልታመጣው። ከዛ ካልሰራ ካልተሳካላ ከሄደ እሷ ወይ ከገንዘቡ አልሆነች ወይ ከትዳሩ አልሆነች። አሁን እሱ የሆነች ቢዝነስ ጀምራ ቀጥታ ወደ ትዳር ልትገባ ልትወልድ ነው ፕላኗ። ስንት ዓመት አረብ ሀገር ሰራች። በቃ ቤተሰቦቿን ረዳች፣ ጨርሰች። አሁን ወደ ራሷ ህይወት ስትዞር እኔን ደግሞ ቦታ ሲሽ እኔ ቦታ ማስይዝክ ወለድኩ ቆይ ነበር ምለው እኔ እሷን ብሆን። ቀልድ የለም እኛ ቤት ማንም ከማንም አይጠብቅም። ለምን እንዳንጠብቅ አድርገው ስላሳደጉ። እኔ ከወንድሞቼ ከታላላቆቼ አልጠብቅም፣ ልጆቹም ከኔ አይጠብቁ። ማንም ከማንም አይጠብቅም። ሁሉም ራሱን ችሎ ይሰራል። ሁሉም የራሱን ኃላፊነት ይወጣል። ጭራሽማ እየወለዱ ማሳድጉልኝ የሚሉ ወንድሞች አሉ። ሚስቱን ማስተዳደር ሳይችል ያገባና አረብ ሀገር ካለች እህቱ ለእሱ ሚስትና ልጆች ትልካለች። እሷ እድሜዋ እየሄደባት ሳታገባና ሳትወልድ እሱ የወለደውን ልጅ ለእሱ ሚስት ብር እየላከች የእሱን ልጆች ታሳድጋለች። እሷ ሳታገባ ሳትወልድ እድሜዋ እየሄደባት ዩ ሲ ሀው ሰልፊሽ ዛይ አር ዚስ ማች ሰልፊሽ የሆኑ ሰዎች አሉ። እኔ ቀልድ አላውቅም። ህይወት መቀለጃ ነው እንዴ? እድሜያችን የኛ እድሜያችን መቀለጃ ነው። ሁሉም ራሱን ይቻላል። እቺ ሰው እሱ ጠልፎ እሷ ትከፍላለች። እሱ ለጠለፈው እሱ ተደባድቦ ለሚታሰረው እሷ ከፍላ ታስፈታለች። እዳ አለባት። እናቱ ናት። ራሱ ማግኛል። አታስለምድ። ሰላም ዛህራ እንዴት ነሽ? ላንቺ ደህና ነሽ? ማሪ ገብተሽ ታውቂያለሽ? ማሪ ሁለታ ገብቼ እምቢ አለኝ። ኔቱ እያስወጣኝ እምቢ አለ። አረ እናንተ ይሄ የአሳ ዘይት እየሰራ ነው። የሰው ድምፅ እየረሳው አይደለም። መቼታም ትናንትና ይገባቸው አሁን ስታስታውሽ እየሰማው ነበር። ትላንት ነው ድምፅሽ አዲስ ትናንትና የገባች ልጅ አዲስ አልሆነብኝም። አዎ አዲስ እያለሽ የዛሬ ስንት ዓመት የዛሬ 2 ዓመት ከምናምን ችግር ላይ ሆኜ ገብቼ ፖሊስ ጋር እንድደውል ምናምን አድርገሽኝ ምናምን ስትለኝ ለዛ ነው አልኳላሽ። የዛሬ 2 ዓመት ከምናምን የሰማሁትን ድምፅ እንኳን ማስታወስ ጀምሬያለሁ። ማሻአላ ብያለሁ። ደስ ይላል። አመሰግናለሁ። ተጨረስ እሷ አይ ቲንክ ማዳም ጠርታት ኔስካፌ ልትሰራ ሄዳለች። ግን እንጠብቃት። which one do you take? ሰንሻይን የሚባለውን ብራንድ ውዱን 229 ሪያል ነው የምገዛው። የአሳ ዘይቱን እሱ ነው ጭንቅላቴን እያስተካከለልኝ ያለው እንጂ ደስ ይላል። በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም ደስ ትይኛለሽ። ሁልጊዜ ይከታተልሻለሁ። ወላሂ አመሰግናለሁ። እናት ቆይ ላሳያቸው የትኛውን ናና ባከል 40 ደቂቃ ነው ያለን ጌም ስለምንጫወት። ሻቡዬ እኔ ተወልጄ ያደግኩት ገጠር ነው። ወረባቦ የሚባለው ወሎ ምድር ነው። ወላሂ አቡዬ እኔ ትንሽ እያለሁ ነው እናቴ ሞተችብኝ። እናቴ ሙታብኝ አያቶቼ ናቸው ያሳደጉኝ። አባቴ ሌላ ቦታ ነው እና አያቶች ጋር ያደጉት ሌላ ቦታ ነው። ተፈራራቂ ነን ማለት ነው። ከዛ እነሱ ጋር እየኖርኩ እያለ አልሐምዱሊላ 10 ቤት እያለሁ አያቴ ሞተችብኝ። ሴት አያቴ
ከዛ ወንድ አያቴ ደግሞ 13ኛ ዓመት ምናምን 14 ዓመት ላይ ስትደርስ እየተማርኩ 6ኛ ክፍል 7ኛ ክፍል እያለሁ እሱ ታመመብኝና ከዛ በትምህርት የተሻለ ደረጃ ቤት ይዤ ምናምን ሲሆን አልተመቸኝም። ትምህርቱን ታውቂያለሽ፣ አያቴን ብዙ ልጆች አሉት አልያዙትም። እኔ ነኝ የሚይዘው፣ እኔ ነበርኩ የምመቸውና ከዛ አያቴን ይዤ እየኖርኩ እያለ ትምህርቱን ብዙም ትኩረት አልሰጠሁትም። ከዛ አንድ ዘመዳችን ወልዳ የነበረች እስኪ እኔ ልውሰዳት እዛ ትማር ምናምን ብላ እሱን የሆነ ሴት ዳርኩትና አያቴን እሱን ድሬ ሄድኩኝ። እዛ እየተማርኩ እያለሁኝ 8ኛ ክፍል ከ7 ወደ 8 እንደተሸጋገርኩኝ ነይ ቶሎ አለኝ። ነይ ቶሎ መምጣት አለብሽ ልጄ፣ በቃ አልሆነልኝም ምናምን አለኝ። ያንን ልፈተን ሚኒስትሪ ልፈተን 2ኛ ኔክስት ልፈተን ስል ትቼው መጣሁ። አያቴን እያሳደጉኝ አያቴን እኔ ስላሳደገኝ በጣም ነው የምወዳቸው ከምንም በላይ ማለት ነው። አባቴ ይኑር እንጂ ያላሳደገኝም አለ ምን እንደዚህ አለ መባልን አውቃለሁ። በስንት አንድ ጊዜ ነው አልፎ አልፎ የማየው፣ አባቴ አይጠይቀኝም። ከዛ በጣም እናደዳለሁኝ እኔ በቃ ለምንድን ነው ግን አንድ ወንድም አለኝ፣ የእናትም የአባትም ነች። አንድ እህት አለችኝ አባቴ ልጅ ወንድሞች አባቴ 2 ወልዷል ከሌላ፣ በአጠቃላይ 5 ነን። ከዛ እሱን ለማያዝ ስል እሄዳለሁ፣ ሀገሩ ይናፍቀኛል ወንድሜ። ከዛ እሱን ለማያዝ ሲል አያቶች ጋር ይመጣል። ከዛ እንደዛ እያን እየኖርን እያለ 8ኛ ክፍል ላይ ወልዲያ አቋርጬ መጣሁኝ። አያቴን ሳስታመም እሱም ደግሞ ሞተብኝ። ከዛ እሱም ሲሞትብኝ አክስቴ ጋር መኖር ጀመርኩኝ። አክስቴ ጋር ስኖር ሻይ ቤት እየከፈትኩኝ ሻይ ቤት እየሰራሁኝ በቃ በዛም በዚህም እያልኩ እሷ ጋር እየኖርኩ እያለ በቃ ሁሉም ነገር ሁሉም ሲደራረብሽ ይከብዳል አቡዬ። እንደዚህ አክስቴ ጋር እየኖርኩ እያለ በቃ እኔ እዛ ገጠር ስራውም እንደዚህ እንትን ሲል ወደ አዲስ አበባ መጣሁና ዘመር ቤት 9 ወር ምናምን ተቀመጥኩኝ። ከዛ አልተመቸኝም። እኔ ሙስሊም ነኝ፣ እነሱ ክርስቲያን ነበሩና ብዙም አልተመቸኝም። ከዛ ተመልሼ አክስቴ ጋር ሄድኩ። አክስቴ እናቴ ስትሞት እጇ ላይ ነበርና የሞተችው የሴቷ ልጄን ነገር አደራ አለችው። ወንድሜ ደግሞ ፋጭሮ በዛ ጅቡቲ ደርሷል። ጅቡቲ ሂጃለሁ አለኝ። እሱን ጋር እናወራለን እንትን እንላለሁኝ። አባቴን ጭራሽ እንትን አልለውም፣ እንደዚህ ትኩረት አልሰጠውም እንዴ። ከዛ አልደውልለትም እንትን አልልም። ከዛ ስል ኑሮ ምናምን ሲያስጠላኝ መጣሁኝ። እዛ ሙኝ ሻይ ቤት እሰራለሁ፣ መጥቼም ሻይ ቤት እሰራለሁ፣ ቁጭ አልልም። ራሴን ማስተዳደር ስለምችል ቅባት ግርስኒ የሴት ማቴሪያል የምጠይቀው ሰው ስለሌለኝ ግዴታ እኔ እንትን ማለት አለብኝ። ከዛ እያልኩ እየኖርኩ እያለ በቃ ሁሉም ነገር አልተመቻቸልኝም እና ማግባት አለብኝ አልኩና እንደ ማሪ ባለታሪኳ ተመልሳለች። ይኸው ኮመንት ጻፈች። ቆየው ትቀጥልሽ። እሺ ፊናን ያቆምሽን ወንድምሽ ሰው ደብድቦ የደበደበው ሰው ኮማ ገብቶ ነው ያቆምሽ? አዎ። ከዛ በኋላ የደበደበው ሰው ኮማ ገብቶ በጣም ስታመም የሐኪም ቤቱ ወጪ መሸፈን ያለባቸው እናንተ ናችሁ ተባለ። እናቴ ናት ተባለ ማለት ነው። ከዛ በኋላ ምን ተደረገ? በሰዓቱ ደግሞ እኔ እንዳልኩሽ ወደ አማራት ማምጣቴ ነው። ያለኝንም ቤቱ ላይ አውየዋለሁ። በቃ የነበረችኝን በሬ ገዝቼበት ነበር እና ያ በሬ ተሸጠ ማለት ነው። የገዛሁት በሬ ተሽጦ ይቅርታና ወንድምሽ 18 ዓመት አልሞላውም ነበር? ሞልቶት ነበር። 19 ዓመት እንደዛ ነበር። ታዲያ የ19 ዓመት ጎረምሳ ከሆነ እኮ እናትሽ አይመለከታትም። ከ18 ዓመት በታች ቢሆን ነው እናትሽ ግዴታ መክፈል አለባት የሚባለው። እና እሱ መክፈል ካልቻለ እስር ይታሰራል። ለምን አይታሰርም ነበር? እሷ ናት። እኔ በጣም ብዙ ጊዜ ከዛ በፊት ራሱ ሄዶ ስጠልፍ ራሱ ይታሰር ብያት ነበር። ተቀጥቶ ይወጣል፣ እስር ቤት ይገባል፣ መግባት አለበት ብዬ ሁሉ ብዬ ነበረ ማለት ነው። ከዛ በኋላ እንዲታሰር አልፈለገችም። በቃ የሰው ዕዳ መጥቶብኛል ራሴን አጠፋለሁ ምናምን ስትል እኔ ለእሷ ብዬ አደርጋለሁ። በቃ የለፋውበትን ይሄ የአረብ ሀገር ብር ታውቂያለሽ፣ ደሜ ነው ለእኔ። ለራሴ ያላደረግኩትን ነው እዚያ ጋር እኔ ሳፈስ ስለነሱ ሳደርግ እኔ እዚህ ጋር ለእኔ ያስቀረው ወይም ደግሞ ተርፎኝ ምናምን ነው የሚመስላቸው። እኔ ግን ምንም ጄሌ ሳላስቀር ነው ያነሳውኝ ምልከው ይሄ ሁሉ ዓመት ማለት ነው። ከዛ በኋላ እሷ እንደዚህ ስትል ነው እኔ አንስቼ የሰጠሁትኝ። ያም
ተሸጠ። ይህንን አሟላውኝ ስል ያኛው ስጎል፣ ይሄኛውን አሟላው ስል ያኛው ስጎል፣ ይሄ ተስተካከለልኝ ስል የሆነ ነገር ስበላሽብኝ፣ ከዛ በኋላ በቃ ከተሸጠ ይሸጥ፣ ካሁን በኋላ በቃ በሬ ምናምንም አልልም አልኩኝና 2 ዓመት ያክል ምንም ነገር ሳልክ ዝም ብዬ ቆየሁ። ለራሴ የሆነ ነገር ማረፍ ያስፈልገኛል ብዬ ለራሴ መሬት ገዛውን። እዛ ወደ ገጠር አካባቢ ነው፣ ገጠር አካባቢ ሳይሆን የገጠር ከተማ ነው። ከተወለድኩበት ሀገር ትንሽ ወጣ ብሎ አምቦ የሚባል ሀገር ካወቅሽ፣ እዛ መሬት ገዛው። ለራሴ መሬት ገዝቼ ቤት ለመስራት ማለት ነው። እንደዚህ እኮ ምናምን ሰበሰብኩኝ። እዚህ ከልጆች ከሚሰሩ ጋር እህቶቿ ምናምን አሉ። ብቻ ብዙ አበሻ አለ ከኔ ጋር የሚሰሩት። ከዛ ከነሱ ጋር አድርጌ ቤት ማሰራት ጀመርኩኝ ማለት ነው። ቤት ማሰራት ጀምረ ብቻ የሱ ጣጣው አያልቅም። አገባ። አሁን ያችኛው የተከፈለባት እንደዚህ ሄዳ የወጣ ምናምን ቀርቶ አገባ። ሌላ አገባ ሲባል በቃ ተመስገን፣ ቢያንስ ተሰብስቦ ይቀመጣል፣ ስርዓቱን ይይዛል የሚለው ነገር ውስጥ ስላለ እንኳን አገባ አልኩኝ። አሁን ምን ይፈጠራል? እኔ እግዚአብሔር ይመስገን ቤቴን ማሰራውት ብቻ ያው ትንሽም ትሁን የሆነ ታመመም ቢሆን የሆነ ነገር ደርሶብኝም ከዚህ ውጪ ብባል ማርፍበት ቤት ሰራው ለራሴ ማለት ነው። ለእነሱም እየሰራውን እያረኩኝ በአቅሜ ቤት ሰራው። ከዛ በኋላ የዛሬ ዓመት ምን ይፈጠራል መሰለሽ? እንደዚህ ሸኔዎች የሚባለው ካወቅሽ እኛ ገበሰ በቃ በጣም አሉ እንዳልኩሽ ቅድም፣ ይገላሉ፣ ብር ይቀበላሉ ምናምን ነገር እና እሱ ደግሞ ተነስቶ እነሱ ጋር ገባ። እነሱ ውስጥ ገባ። እነሱ ውስጥ ገባልሽ እና አመት ቆይቶ ብር ሰርቆን ሄዶ ተባለ። አሁን ከኛ ብር ወስዶ ነው የሄደው እና ብሩን ካልሰጠሽ እንገልሻለን እንሏታል። እሷ እየደወሉ እሱ የት ነው ያለው? እናቴ ጉራጌ ነው ሀገር ቡታጀራ እና ዘመዶቿ ጋር ሄዷል። እዛ ነው ያለው። እሱ እዛ ተቀምጦ እሷን እንገላታለን ይላሉ። በዚህ በኩል ደግሞ በህግ በኩል ልጅ እዛ ውስጥ ገብቷል፣ ወንጀለኛ ነው፣ ትፈለጊያለሽ ትባላለች። በዚህኛው በኩል ደግሞ ብዙ ብር ነው ከኛ ሰርቆ ሄደው፣ ልጅሽን ካላቀረብሽ እኛ እንገልሻለን ይሏታል። ሀቡ ቤቱ ተሰርቶ በቃ ታርፋለች ከሰው አይን ምናምን ብዬ የባሰው መጣ። ቤቱ ተሰርቶ በማረፊያዋ ሰዓት አሁን ምገርብሽ ነገር ቤት ውስጥ እንኳን ማደር አትችልም። ገባሽ? ካሁን መቶ ገደሉኝ ያለች ቤት ውስጥ አታድርም። አሁን ከአንዱ ቤት አንዱ ቤት ከአንዱ ቤት አንዱ ቤት እያለች ነው የምታድረው። እንገልሻለን ስላሉ ማለት ነው። እዚህ ጋር ደግሞ በመንግስት በኩል ልጁን ካላቀረብሽ ወንጀለኛ ስለሆነ አንቺ ስትያዥ ልጁ ይቀርባል ይላሉ። እዛ ጋር ልጆች አሉ። ልጅ የምታሳድግ ናት። ገና ተማሪዎች ናቸው። እኔ እዚህ ጋር ለፍቼ ይሄ ሁሉ ልጅነቴ በቃ ብዙ ነገር እያማረኝ ብዙ ነገር ሳላደርግ ቀርቼ ቤቱ ተሰርቶ አሁን በዚህ ዓመት ነው ሊገባ ያሰብኩት። አቡ ለአዲስ ዓመት ይገባል ብያለሁ። በ8 ዓመቴ ማለት ነው። ሀገሬ ሳልገባ እናቴን ሳላያት ምናምን በቃ ለነሱ ነው። እኔ እዚህ ጋር እየቀለጥኩኝ የአረብ ሀገር ሻማ ናት የሚባለው እውነት ነው። እዚህ ጋር እየቀለጥኩኝ ብርሃን እየሆንኳቸው ነበረ። አሁን ደግሞ ልግባና እስኪ የራሴ ህይወት ይኑረኝ፣ ሀገሬ ገብቼ እፎይ ልበል። የእውነት ነው የምልሽ፣ እግዚአብሔር ምስክሬ ነው። ይሄ ጨለማ ይንጋልኝ። አላርም እንዴት እንደሰለቸኝ ብታይ። አላርም የሚባል በቃ ስልኬ ራሱን እንዲጠላው አደረገኝ። በቃ ያለ አላርም ተኝቼ የምነሳበት ገባሽ? በቃ መብላት መጠጣቱ ሁሉ ነገር ታዩና ይሄ ትርፍ ነው። በቃ አላርም ሳይኖር ጠግቤ እንቅልፌን ተኝቼ የምነሳበት። በታይቺ ሴትዮዋ በቃ አሮጉታ በጣም ተናጋሪ፣ በጣም ተነጫናጪ፣ ሱካር በሽታ ምናምን ነገር ስለሆነች በጣም ተቆጪ ናት ብታይ። ውሃ ቀጥነ ብላ የምትናገር በቃ ተሳቀቅ ስቅቅ የሆነ ነገር ሲሆን ትናገረኝ እንዲህ ትሁን እያልኩ እንደ አዲስ እንደሆነ ለአረብ ሀገር በቃ ሽምቅቅ እያልኩ ስቅቅ እያልኩ ነው። ምግብ ሰሪልኝን የእያንዳንዱ ነገር ኮሜንት ሰታኝ አዲስ እንደሆንኩኝ ብታይ በቃ ከዚህ ሁሉ አርፌ አገሬ ገብቼ እርፍ የምልበት ሰላም አግኝቼ የምኖርበት ከረጅም ከሰው ቤት ኢትዮጵያ ቤት የአዲስ አበባ ሰው ቤት አሁን ስደት ላይ 8 ዓመት ያህል በቃ ጠንክሬ ነገሮችን ላስተካከል ልሻሻል ስል ነገሮች ምንም አሁን ከዛ መውጣት አለባት ይባላል።
የትስ ነው ማውጣት? አሁን ሌላ አመት ሰርቼ ነው ታዲያ ከዛም ማውጣት ወይስ የት ነው የምትወጣው? እስቲ ንገር። ተሰራ ታርፋለች ስባል አይታረፍ። እሷ ብቻ ሳይሆን እኔ ራሱ እረፍት ፈለግኩኝ። እሱ እዛ ሄዶ ቀረ፣ ጠፋ። ወደዛ ነው ሄዶ ተባለ። እዛ ስደወልላቸውን ቡታጀራ የለም አሉ። አሁን በወሬ ሰማልሻለሁ። ቡታጀራ ላይ እኮ ትዳር ይዞ ይኖራል ይላሉ። ደግሞ እናቱ እዚህ ጋ የሆነች አቡ ምንም ግድ አይሰጠውም። ብታይ እንገላታለን እየተባለ እናት እዛ ጋ የሆነ ነገር ትሆናለች። ልመለስ አይልም። ወይም ደግሞ እኔ ብራቸውን አልወሰድኩም አይልልሽም። እኔ እዚህ ጋ ብታይ ተሳቀቄ ልሞት። እግዚአብሔርን ስልኬ በጠራ ቁጥር ገሏት ይሁን እንደዚህ ሆና ይሁን እያልኩኝ ይሄን ያህል አመት ሳላያት በቃ እኔ አላውቅም። ብቻ በቁረት ነው የምልሽ። መጀመሪያ ላይ ስገባ በቃ የሆነ አስተያየታቸውን እንፈልጋለን ምናምን ከሄቶችም ከአንቺም ያልኩት ግራ ስለገባኝ የሆነ የምታማክሪ ሰው ራሱ እኮ ላማክር ምናምን ፈልግና እሱ በዚህ ሰዓት ሊሰማሽ ራሱ አይፈልግም። ብዙ ችግር አለበት። ተረዳሽ? እና ይሄ ሁሉ ዋጋ ከፍዬ ልጅነት ምን በእውነት እንደዚህ አለበት። በቃ በሰቀቀን ምናምን ሰውነት ያለቀ በጣም እየከሳውኝ የልጅነት ወዜ እየጠፋ ምናምን መጣውኝ። እዚህ በመጡ ቁጥር ምን ሆነሽ ነው? ለመሰቀቀን እኔ እዚህ ጋር በሰው ቤት እየተሳቀኩኝ በይ፣ እዛ ጋር ያለው ነገር እየተሳቀኩኝ በይ። በስንቱ ተሳቅቄ ልረፍ ስል ማረፍ አልቻልኩኝ። አሁን በእውነት ነው የምልሽ ስልኬ በጠራ ቁጥር ሜሴጅ በገባልኝ ቁጥር ይሞላ የሆነ ነገር አድርጓት ነው ወይ ታስራ ነው። አንዳንዴ ደግሞ ምን እላለሁ መሰለሽ ይሁን በቃ ትታሰር፣ እንደው ህግ ከለላ ስር መሆኗ ጥሩ ነው ላለው ከስጋት ድናለው ላለው። አንዳንዴ ደግሞ ከዛስ እሷ እዛ ጋር ሆና እንዴት ላለሁ። በቃ ምኞቴ እናቴን ገብቼ ማየቴ ነው። እንደዛ ሲሆን ደግሞ በቃ የሆነ ውስጥ ክስል ላለ ምንም መብላት አልፈልግ ብታይ ሌሊቱ በቃ ሌሊቱ ራሱ አንድ ነአም የእናቶች ዥንጉርጉር ማለት ይሄ ነው። አያቸዋል። እሷ ለእናቷ በጣም ትጨነቃለች። እድሜዋን ሙሉ ከልጅነቷ ጀምሮ እንደ ሻማ ለእናቷ ቀለጠች። ወንድሟ ደግሞ በዚህ ጋር እናቷን ያወድማል። እናቱን ሊያስገድል ይጥራል። ይሄ ለማስገደል መጣር ነው። ሌላ ምን ይባላል? ምን አይነት ግድ የለሽነት ነው ግን? እንደዚህ አይነት ልጆች ምን እንደሆን ታውቃላችሁ? ከምን እንደሆን ታውቃላችሁ? እንደዚህ የሚመጣ ከልጅነታቸው ተጨማልቀው ሲያድጉ፣ ከልጅነታቸው እያጠፉ የማይቀጡ ከሆነ፣ ከልጅነታቸው ጀምሮ ኃላፊነት የማይሰማቸው ከሆነ ተጨማልቆ ያደገ ልጅ ነው ለቤተሰቦቹ የማያስበው። ባችሁ ሁልጊዜ እሱ ችግር ላይ እየወደቀ እህቱ ብር እየላከች ከዛ ችግር ታነሰዋለች። ኃላፊነት አይሰማውም። ሁልጊዜ እሱ ለሚያጠፋው ነገር አረብ ሀገር ያለች እህት ስላለች ብር ልካ ከዛ ችግር የምታወጣ ግድ የለሽ ነው። በግድ የለሽነት የፈለገውን ያጠፋል። ሴት ጠልፎ ካሳ እህት ከአረብ ሀገር ልካ ትከፍላለች። ሰው ደብድቦ ኮማ ውስጥ አስገብቶ እህት ከአረብ ሀገር ከፍላ እንዳይታሰር እህት ከፍላ ታሳክማለች። እህት ካሳ ለቤተሰቦቹ ትከፍላለች። ኤቭሪቲንግ ሂዱ የሚሰራውን የሚያወድመውን የሚያደርገውን ነገር ሁሉ እህት ለማን ብላ? ለእናትየው ብላ። እናትየው ራሴን አጠፋለሁ ልጅ የሆነ ነገር ከሆነ አጨማልቃችሁ ማሳደግ ይኸውላችሁ፣ አባልጋችሁ አጨማልቃችሁ ያሳደጋችሁት ልጅ አድጎ አውሬ ሆኖ ራሳችሁን ነው የሚበላችሁ። ከልጅነቱ ጀምሮ ልጅ ቆፍጠና አድርጋችሁ እሾኩን ራሱ በእጁ እንዲነቅል ለሚያጠፋው ጥፋት እያንዳንዱ ነገር ራሱ እንዲያስተካክል ጥፋቱን ራሱ ዋጋ እንዲከፍል አድርጋችሁ ካላሳደጋችሁት አት ኢንድ እናንተ ናችሁ ዋጋ የምትከፍሉት። እንደዚህ ካደገ በኋላ አስሬ በየፖሊስ ጣቢያው መንከራተት፣ በየሆስፒታሉ መንከራተት በስተርጅና ነው የሚሆነው ህይወታችሁ። ለምን? በልጅነት ስላልተገረፈ ስላልተቀጣ፣ ስለ ስህተቱ ራስህ ዋጋ ክፈል ስላልተባለ ሲል ገና ከልጅነታቸው ልጆች ሲያጠፉ እቃ ሲበትኑ እና ልቀም ውሽተዩ በእናትሽ ልጅ አይደል እያላችሁ ከምታቀብጡ የደፋው ነገር ና ስላ የደፋከውን እና ልቀም ሲባል እሱ ላጠፋው ነገር እሱ ማስተካከል እንዳለበት እየተማረ ነው። ገባችሁ? ስለዚህ ከያን አስገብኝ። ኦኬ ኔትወርክ ነው መሰለኝ ነቀለሻ መጣው ብለሽ ነቀለሽ። ይቅርታ ብዬ እንደዚህ ነው የተጠራው።
ኔትወርክሽ ነው። አረ ከዛ ተቋር እንትን አለ ስመለስ ወርጃለሁ። ሽን ይዘሽ ምን ሄድሽው? እዛው ጥለሽው አልሄድሽም? ሚውት አድርገሽ ብቻ አላውቅም። እንደዛ ሆኖ አሁን በቃ ብቻ የሆነ እኔ ራሱ ተወዛገብኩ። አሁን እዚህ ነው እንደዚህ እድሜን የምጨርሰው ወይስ ገብቼ እንዴት ነው ማርፎ? እሷ እንደዚህ የተንከራተተች አሳረፍኳት፣ ተሳካልኝ ብዬ ምንም ነገር አይቆጨኝም። እግዚአብሔር ነው የምልሽ። በቃ ልጅነት ያለቀ እንደዚህ ዋጋ ከፈልኩኝ ምናምን አልልም። ለእናት የሚደረገው ነገር ዋጋ ተብሎም ስለማይታሰብም ያው እሷ ለኛ አድርጋለች ብዬ ስለማስብ ኖርማል ነው። ግን አንዳንዴ ደግሞ አስባለሁ እሷ ለምን እንደዚህ አሳልፋ መስጠቱን አልፈለገችም? የዛን ስላት አሳልፈው ብሰጥ ኖሮ ይሄ ሁሉ ባልመጣ ነበር። እሱ እዛ ጋር ትዳር ይዞ ምንም ሳይመስሉ ተደላድሎ እየኖረ እኔ ግን ልጅነት የትዳሩ ሰው ይቅር በነፃነት ሀገሬ ላይ ሳልኖር ስቀር ምን ያህል ውስጤ እንደሚያመኝ በእውነት ነው የምልሽ። መብላት አያምረኝ፣ መጠጣት አያምረኝ። በቃ እነዚህ የሆነ መልበስ ምናምን የሚባሉ ነገሮች ለእኔ ትርፍ ናቸው። ምንም ነው የማያምረኝ ብታይ። መቤትን ነው የምልሽ። በቃ የሆነ ሞራሌ ሁላ ነው ስብር ያለው፣ ቅስሜ ተሰበረ። ምንም ነገር አያስደስተኝ። የሆነ ነገር ሲናገሩ በጣም ነው የምናደደው። የማያስለቅሰው ነገር ያስለቅሰኛል፣ ወዲያው ይከፋኛል። ከሰው ጋር መግባባት ራሱ አቃተኝ፣ ከነሱ ጋር ራሱ ማለት ነው። የሆነ ትንሽ ነገር ስታወሪ ትልቅ ድምፅ መስሎ ነው የምሰማኝ። 8 ዓመት ማለት በስደት በጣም ከባድ ነው። ሳላርፍ ከስደት ወደ ስደት ገባሽ። ነገሮች ይሻሻለው፣ ነገ የተሻለ ይሆናል፣ ገብቼ ያርፋለሁ በምል ምንም ለውጥ የለውም። እና እስቲ እናንተ እንደው በእውነት ነው የምለው እንደኔ ብትሆኑ ምን ታደርጋላችሁ? አይ ብላችሁ ወደ ሀገራችሁ ትገባላችሁ ወይስ ደግሞ አሁን እኔ ምንም በእውነት ለእኔ ለራሱ ግራ ገብቶኛል። ምንም ነው ህይወቴ እንደዚህ የተመሰቃቀለው። የራሴ ልጅ ባልሆነ ወንድሜ ነው ይሄናል ዋጋ ከፈልኩኝ። እሷም ዋጋ ከፈለች፣ እኔም ዋጋ ከፈልኩኝ። በእርግጥ እሷ ፈልጋ ነው፣ ተረዳሽኝ? ይፈልጋ ነው። በሰዓቱ አሳልፈ መስጠት ትችል ነበር። በሰዓቱ ማሳልፈሽ ስጪ ስላት እንደዚህ ያለው ሁኔታ ጥሩ አይደለም፣ ማሳልፍ ከሰጠሁት ሊጎዱት ይችላሉ፣ እንደዚህ ሊሉት ይችላሉ ምናምን ብቻ አላውቅም። እስከ መቼ ነው የአረብ ሀገር ሴትስ እንደዚህ የተሰቃየች ለቤተሰቦቿ ብርሃን የሆነች እሷ የራሷ ህይወት ሳትኖር እንደዚህ በስደት የተሰቃየች? በእውነት አሁን ብታይ የሆነ ግራ እጄን እየነዘረኝ በጣም እያመመኝ ቀን ፍጡር እየሰራው ራሴን እየጠየኩኝ ነበረ። ይህ ማለት እያመመኝም እንዲህ ውስጤ ምን ሆኜ ነው እያልኩ በጣም እጄን እየነዘረኝ ብታይ የሆነ ነገር ሊይስል እምቢ እያለኝ፣ በዛ ላይ ወገቤ ያቁስልም ስላለ በሰዓቱ ስላልታከምኩበትም ምንም ነገር ስላልተደረገ አሁን ስሜት አለው። ረጅም ሰዓት ከመቆም የተነሳ ምናምን እናት ቤት ነው የምሰራው። ደግሞ አሮግቷ ትልቅ ስለሆነች ልጆቿ ምናምን ሁሉም እዚህ ናቸው። በጣም ነው ስራ የሚበዛብኝ እና በቃ ብቻ አላውቅም። የእውነት ነው የምልሽ። ለምን የኔ ህይወት ይሄን ያህል እንደተመሰቃቀለ ለምን ይሄን ያህል እንደሆነ ለእኔም አይገባኝም። ሶሪ ማርያም፣ ችግር የለም። በጣም ያሳዝናል በእውነት። እኔ የምመክርሽ ምንድን ነው ቀጥታ እሱን ለህግ አሳልፎ መስጠት ነው ያለበትን አድራሻ ካወቃችሁ። ያው መጀመሪያማ እዛ ቤተሰብ ጋር ያለው ተብሎ ነበረ የእናቷ ዘመዶች ጋር። አሁን ግን ከዛም ሄደ። ትዳር ይዞ ይኖራሉ ይላሉ። እኔ ምን አልኩ? አንቺ ቤተሰቦች ቀስ ብለሽ አንቺ በሰው ያለበትን ቦታ ማጣራት እና እሱን ለህግ አሳልፎ መስጠት፣ እሱን ማስቀፍደድ ነው ያለባችሁ። የእናትሽ ጥፋት ነው ታውቂያለሽ። እሱን ነው ዋጋ የሚያስከፍልሽ እናትሽ ልጁን አንደኛ አጨማልቃ ማሳደጓ ነው። ሁለተኛ የመጀመሪያው ስህተት እናቴ እንቁላል ስሰርቅ ቀጣይም ቢሆን ኖሮ ዛሬ በሬ ሰርቄ እስር ቤት አልገባም ነበር እንዳለው ሰውዬ ተረት ማለት ነው። የመጀመሪያው ጥፋት ላይ አሳስረው ጨዋ አይደል አይሟማ። ለምን አላሳሰረችውም? እናትሽ የሁሉ ዋጋ ከሚያስከፍላችሁ ሙሉ ቤተሰቡን የሁሉ ዋጋ ከሚያስከፍል አሁን እናትሽ በስተልጅና ከቤት ቤት ከምትከራከር የመጀመሪያው ስህተት ላይ የእሷ ልጅ ምንድን ነው ጨው ነው ይሟማል። ስህተት የሰራ ያጠፋ በህግ መጠየቅ አለበት። ህግ የጣሰ በህግ መጠየቅ አለበት። እያንዳንዱ ሰው የሚያጠፋው ጥፋት ዋጋ መክፈል አለበት። ይሄ ልጅ ለመጀመሪያ ስህተት ጊዜ እናትሽ ፖሊስ ጠርታ አስይዛው ቢሆን ኖሮ ዛሬ የሁሉ መስዋዕትነት ባልከፈላችሁ ነበር፣ አንቺም እናትሽም ማለት ነው። ስለዚህ አንቺ ማድረግ ያለብሽ እናትሽን እንዳታማክሪያት በዚህ ጉዳይ ሳትነግሪያት ነው አንቺ ያለበት አስሰሽ ማስያዝ ያለብሽ። ገባሽ?
እኔ ደግሞ እንደዚህ ስልካቸው ምናምን የለኝም፣ ከእነሱ ጋር አላወራምም፣ ብዙም አላውቃቸውም ራሱ። ለምን እኔ እዛ ሀገር አይደለም ተወልጄ ያደኩትኝም፣ ስልካቸው ራሱ የለኝም። አፈላልጉልኝ እና እኔ በጸባይ ይዤ ወደ ሀገር እንዲገባ አድርጌ ከዛ በኋላ ይያዝ ብዬ ነበር። ከዛ በኋላ ምን አማራጭ አደረኩ መሰለሽ? ለምን አንቺ ቡታጀራ አትሄጂም አልኩኝ። ሄዳ እንዴት መልሰው ወይም ደግሞ ያለችበትን ሁኔታ እንድትነግር ይሰማል እኮ አሉ። እንዴት እየሰማ ወንድ ልጅ ሆኖ እናት እንደዚህ የተንከራተተች ከአንዱ ቤት አንዱ ቤት አስቢ፣ የሰው ቤት እየዞሩ ማደር ቀን በቀን ሰቀቀኑን ራሱ ልጅ ይዘሽ ሁለት አሉ ደግሞ ሰው ራሱ ይሰለቻል። ከምትይ ሂጂ አልኩኝ። እኔ ደግሞ ገባሽ። አሁን ግን ከእናትሽ ጋር ስታወሩ እናትሽ ጥፋቷን አምናለች። እሷ አጨማልቃ ማሳደጓ እንደሆነ ለዚህ የዳረገው ልጁን እናትሽ አምናለች ወይም ሳሁን ትዝበታለች? ምንም ነው የማታምነው። እኔ አሁን ራሱ ስመስለኝ እናትሽ እኮ ስህተቷን ካላመነች አሁንም እኮ አትሄድም። አሁንም እኮ ብታስይም እኮ እናትሽ አሁንም ራሴን አጠፋለሁ ብላ አንቺን አስፈራርታ አሁንም ዋስ ተከፍሎ ካሳ ተከፍሎ አሁንም ልታስፈታው እኮ ትችላለች። መጀመሪያ እናትሽ ማመን አለባት። እየጠቀመችው አይደለም ባይዘወይ እናትሽ ነገ ብትሞት አንቺ እስከዛሬ ለእሱ ዋጋ የምትከፊው ለእናትሽ ብለሽ ነው አይደል? ሴት ጠልፎ ካሳ ከፍለሽ ያስፈታሽው፣ ሰው ደብድቦ ኮማ ውስጥ ገብቶ አሳክመሽ ካሳ ከፍለሽ ከዚህ ሁሉ ችግር ያወጣሽው እናትሽ ራሴን አጠፋለሁ ልጅ የሆነ ነገር ከሆነብኝ ስለምትልሽ ለእናትሽ ብለሽ ነው የሁሉ ዋጋ የከፈልሽው። እናትሽ በህይወት ባትኖር አያምጣውና ለማን ብለሽ ዋጋ ተከፈልሽ? የዛኔ ይሄ ልጅ ምን ሊሆን ነው? እሱን ነው የምልሽ። ወይ በሰው እጅ ህይወቱ ይጠፋል፣ ወይ እስር ቤት ይበሰብሳል አይደል? ወይ በሰው እጅ ህይወቱ ይጠፋል። አቡ አረግም እንጂ እንደምትሳሳለት እና በቃ ለሱ ብዙ ነገር እኔ የእውነት ነው የምልሽ። እኔ በጣም እናት ናት። ሁሉም አንቺ ልጆች ለአንቺ እኩል ናቸው አይደል? እኔ እኩል ሁላ አንመስልም ስልሽ በጣም ታደላለታለች፣ በጣም ትሳሳለታለች። አሁን እንደዚህ ስል ራሱ አይታይ እንደዚህ አይደለም ወንድምሽ ነው እንደዚህ አይባልም። እኔ እዚህ ጋ ዋጋ የምከፍሉ ለምን እንደዚህ እንደምልታቀለሽ አቡ እኔ እዚህ ጋ በቃ ደሜን እየተፋሁኝ ስለሆነ ያለርብ ድምፅ በቃ እንትን ስለሆነብኝ ስልሽ በቃ የሆነ አለርጂ ነገር የሚሆንብሽ አንቺ እናትሽን ማማከር የለብሽም። እናትሽ ሳታቅ እናትሽ አሁን ልጅ ቦታውንም ልታቅ ትችላለች። ልጇ ስለሆነ ስለማጨክን ነው የማትነግርሽ ቦታውን። አንቺ እናትሽን አባብለሽ አለስብሰሽ ቦታውን ካወቅሽ በኋላ ቀጥታ ፖሊስ መላክና ማስያዝ ነው ያለብሽ። አንቺ እንደሆንሽ ሳትናገር ገባሽ? ከዛ በኋላ የዋስ ክፈይ የሆነ ነገር ብትልሽ የለኝ ወንድ ልጅ ነው ሊታሰር እኔ ብያለሁ። ሲጀመር የለኝ ምን በጣም ደክሞኛል። እውነት ነው የምልሽ። በቃ እያመመኝ የሆነ ነገር ሰውነት የለለውጥ እያየውኝ ነው። የመንቀጥቀጥ የሆነ እንደዚህ እጅ ያልታዘዝ ማለት እግሬ የማበጥ ወገቤን በጣም ነው የሚያመኝ። ማጸኔን ብቲ በቃ ብዙ ነገር ነው እኔ ጉልት የታየብኝ ያለው ምንም ነገር ሳላይ በልጅነቴ ማለት ነው። ግን ደግሞ በጣም ውስጥ ይደማል ታውቂያለሽ። ልጅነቴን ሁሉ ነገሬን ትቼ መስራቴ አልቀረ፣ ማድረጌ አልቀረ፣ በስደት መቃጠል አልቀረ። ወይ ላትኖርበት ወይ ከሰቀቀን ላልድን ገባሽ? ገብቼም እኮ ልኖር አልችልም። በቃ ሰቀቀኑ እንደዛው ነው። ተረዳሽ? ምንም ነገር ለውጥ የለውም ማለት ነው። ይሄን ልጅነቴን በቃ ማባከኔ በስደት መቃጠል ምንድን ነው ለውጡ? ምንም ለውጥ የለውም። ሳ ዝም ብዬ ነው ዋጋ የከፈልኩት። ተሰራ ምንም ዋጋ የለውም። አሁን ምን ተባለ? እንደውም አሁን እነኚህ ብሩን ወስዶ ጠፋ ምሎት አሉ። ከዛ የምጡና የተሰራው የገዛውት ቦታና የተሰራው ቤት ተገምቶ ብሩ ይከፈላቸው። ብሩ ማን ነው የሚከፍለው? እኔ ገዝቼ እንትን ያልኩት እናትሽ ናት ያለችው። እናትሽ አጎቴ ነው የምልህ። በሱ ስልክ ነው ደውዬ የማገኛት ማለት ነው። እሷ የራሷ ስልክ የላትም። በኢሞ ነው የማወራት። እና እኔ ምን ሀሳብ አመጣሁላት፣ እንደዚህ እንገልሻለን እያሉ በየጊዜው በእኔ ስልክ ነው የሚደውሉላት፣ በእኔ ስልክ ነው የሚያወራት። እና ታውቂያለሽ እነሱ ከማድረግ ወደኋላ አይሉም። እናት ናት እንጂ ናት ብሎ አይሳሱ ያደርጋሉ፣ ይገሏታል። እና እኔ ምን አሰብኩኝ፣ እንደዚህ ሲደውሉ ልጁ የለም ጠፍቷል፣ ምን ብር ይዞባቸው እንደጠፋ አናውቅም፣ ግን ቤቱና ይሄ መሬቱ ተገምቶ ይሰጣችሁ እንደ ብዬ ልል ማን ልከፍል ነው አልኩት። ተገምቶ ተሰጥቷቸዋል። ከዛ በኋላስ የሰራሁትን ላብን ደምን አንቺ 8 ዓመት አረብ ሀገር ለፍተሽ የሰራሽው ቤት ወንድምሽ ለሰራው ስህተት ክፍያ ይሆናል። ይወስዱታል፣ መሬቱን እነሱ ሽጠው ብሩን ይወስዱታል። እናንተ ባዶ የሰራሽው ቤት አይ እንደዛ ማለት ነው። እኔ ደግሞ ሞታለሁ አልኩት። እኔ ልጅነቴን ብዙ ነገር የናጣውበት እንዴት ነው ተገምቶ ለእነሱ የምከፈላቸው? እሱ በቀጠቱ ሄዶ ለገባ
ወስዶ ይሁን አልወሰደ ይሁን ምንድን ነው የማውቀው እኔ። ወስዶስ ቢሆን እስቲ እኔ እንደው እግዚአብሔርን ሰው ይፍረደኝ። እኔ አልወለድኩት። ለምንድን ነው ዋጋ የምከፍለው? ይናህል ለምንድን ነው ሁሌ የማነበው? ደስተኛ አልሆኑ ላኩ አልቻልኩኝም። እኔ በምሰራው ነገር ሰው ተመስገን ብሎ ይኖራል ባለው ነገር በምሰራው ነገር። እኔ እኮ ተመስገን ማለት ራሱ ቋቁም ቆየው። ለዛም ነው መሰለኝ ብዙ ጉለት የምታየኝ ሰውነት ይላል። ሽንት ቤት በምቀመጥበት ሰዓት ላይ ማጸኔ እንዴት እንደሚያመኝ ብታይ። ለምን የሆነ ነገሮችንም ሳነሳ ምናምን ነገር ሊሆን ይችላል። በጣም ነው የሚያመኝ ማጸኔ። ቁጭ ባልኩኝ ሰዓት ላይ ልሸና ስል በቃ ስቃይን አይቼ ነው ሸንቼ የምነሳው ብታይ። ህማሙ ማለት ነው። አንቺ ደግሞ የአልጋ ቁራኛ ሳትሆኚ አንቺ ደግሞ አልጋ ላይ ሳትወድቂ ለምን ወደ ሀገር ቤት አትሄጂም? ቆርጠሽ ቀና እንትን ላይ ነው አዲስ አመት ላይ ነው ኮንትራት የማልቀው በይ። ከዛ በኋላ መቼም ነው ባለአዲሱ በቃ አንደኛ ቆርጬ ወደ ሀገር ይገባለሁ። ግን በቃ እኔ ማለት አላደርግም ብል ሰው ራሱ አላደረግኩኝም አልኖርኩኝም። አረብ ሀገሩን ታዩ። እኔ እኮ ሰልበጅ እየለበስኩኝ እነሱን እያለበስኩኝ የኖርኩት በሰው ቤት ኑሮ። ከዛ በኋላ ደግሞ አፍሪካን ገብቼ እንደዛም እየተጣጣርኩኝ እኔ አልለበስኩኝም። በእውነት ነው የምልሽ። እንግዛ እንደዚህ ምናምን አፍሪካ የሰራን ጓደኞች ሲሉ ራሱ አይ እኔ በቃ ከሰልባጅ ነው መግዛት የምፈልገው እኔ እዛ ጋር ወንድሞች ስላሉ እናቴ ስላለች እያልኩ ለምን ቀን ስራ ስለምትሰራ ማለት ነው እየኖርኩ ለነሱ ታሳቢ አልተደረገም። በቃ ሄታችን እኮ ዋጋ ከፍላልናለች እንደዚህ እኮ አይባልም። ገባሽ? ስደት ላይ ስትሆኝ ከቤት ስትወጪ ምናምን ማንም ነው በቃ ከህይወታቸው ወጥተሻል። አንቺ ምንም ነው የማይመስላቸው። አንቺ እየደከምሽበት እኔ ለእኔ ነው የሚመስለኝ። አንድ ድርሃም ለእኔ አሁን ዋጋ አላት ድርሃም ማለት ነው። ለእነሱ ግን 40,000-50,000 ብልክ ኖርማል ነው፣ ምንም አይመስላቸው በእውነት። እኔ ግን ድርሃም ዋጋ አላት ለእኔ አንድ ድርሃም። እግዚአብሔርን 15 ድርሃም አወጥቼ አቡ እንጀራ ላለመግዛት 3 ዓመት ሆኖ እንጀራ ከበላው። እመቤቴ ምስክሬ ናት። 15 ድርሃም ነው የምልሽ እኮ ሌላው ትርፍ ነው። 15 ድርሃም አንድ ኪስ እንጀራ ገዝቼ ላለመግዛት ባለፈው 20 ድርሃም ሰጣይ ሴት ልጅ አሰብኩኝ። አንድ ኪስ እንጀራ ገዝቼ ልብላ እንዳልኩኝና ዲሊቨሪውን አሰብኩኝ። ከዛ ዲሊቨሪውን ከራሴ ልጨምር ነው ጨምሬ ብል እኮ የሆነ ነገር ታደርጋለች ብዬ እያማረኝ ይሆን እንደዚህ ቲክቶክ ላይ ምናምን ስመጣለኝ አሳልፈዋለሁ። እና ባለፈው አንቺ ራሱ ቪዲዮሽን ያየው ለበዓል ምናምን ነገር እንደዚህ ወይም ደግሞ ቤት ውስጥ ሰርተሽ እንዲህ ፍርፍር ምናምን ነገር እንትን ስትይ ባላየው አሳልፍሽ እና ከጨረሽ በኋላ እንትን ለምን ስለሚያምረኝ ማለት ነው። ይሄንን ሁሉ ትቼ ነው። ሌላው እኮ ትልቅ ነው። 15 ድርሃም ሰው ይሳሳል። 15 ድርሃም ግን ማንም ነው የማይረዳሽ ስደት ላይ ስትሆኝ። ማንም ምሰማሽ የለም። ብዙ ነገር ያምራል እኮ ወጥቶ መግባት፣ እንደዚህ ተኝቶ መነሳት ራሱ ምግቡን ታይ በሰላም መተኛቱ ራሱ በጣም ነው የሚያምርሽ። ታውቂዋለሽ ስሜቱን አንቺ። ብቻ ምን ያህል ውስጤ እንደደማ አውጥቼ ባሳያችሁ ኖሮ መታየት ብቻልና ባሳያችሁ ምን ያህል እንደደማው ምን ያህል ውስጤ ጥቁር እንደሆነ ከመቁሰሉ ተነስቶ ማሳየት ብችል፣ ግን አልችልም። ደግሞ አይታይም ውስጥ ለመስአን ከራስ በላይ የሚሆን ነገር አለ እንዴ? ከራስሽ በላይ አሁን አንቺ ይኸውልሽ አምጣውና እኔ ታይም ብትሞቺ ዛሬ ማታ ተኝተሽ ሞተሽ ብታድሪ የምትፈልጊውን ህይወት ሳትኖሪ ያማረሽን ሳትበይ ሞትሽ። የሰሰትሽው ከነፍስሽ ራስሽ ከስጋሽ የሰሰትሽውን ደግሞ ማንም ይበለዋል። ወንድምሽ ከሚስቱ ጋር ይበላል። ወንድምሽ ከሚስቱ ጋር ይበላበታል፣ ስጋ ይበላበታል አርዶ። አንቺ ግን ለአንድ ነፍስሽ የለፋሽበትን ለአንድ ነፍስሽ ያማረሽ ነው አልበላሽበትም። ለአንድ ነፍስሽ ካልሆነ ምን አባቱ። በጣም መሆን አንዳንዴ ደግሞ አስባለሁ ቆጥብና ለማን ነው ቆጥቦ ልጅ ኖሮ ዳ ልጅ በኖርኩኝ የለፋበት እኔ ብሞቱ እንኳን በስደት ብቀር ልጄ ልባት አልገባል ሰው ኢማራት ነሻ ሴና ያለሁኝ ጠብቆኝ ነው እንጂ ኢማራት ነሽ ብቻ እኔ አላውቅም። ብቻ ታዳመጥም እኮ ደግሞ ኢማራት ነሽ ወይ? ቤሩት ነበረች ወደ ዱባይ መታለች። ሶፊዬ ኢማራት ናት። ሶፊ ሞዴሬተሬ የት ናት? እኔ እንጀራ ልግዛላት እያለች ነው። አመሰግናለሁ። ራስ አልኬ ማለት ችግር የለውም። ኧረ እግዚአብሔር ይስጥልኝ። ችግር የለም። አመሰግናለሁ። በጣም አመሰግናለሁ ለሀሳብሽ።
ግን ይኸውልሽ ያደረግሽው ነገር ትክክል እንዳልሆነ ነው ነግርሽ። ላይፊስ አመሰግናለሁ ብላለች ሶፊዬ። ቆይ እኔ ይኸውልሽ ይህንን አላበረታታም ሶፊ። ስራ ያለው ሰው ሙሉ ጤነኛ ሰው እንጀራ እንዲገዛለት አላበረታታም። ለምን መሰለሽ? ሁላቸውም ነገ ከራሳቸው ሰስተው አስቀምጠው ቢሞቱ ነገ ማንም ባዳ ይበለዋል የእነሱን ላብ። ማንም አሁን እሷ ብትሞት ወንድሟ ከሚስቱ ጋር ሚስት ባዳ ናታ። ወንድሟ ከሚስቱ ወፋ ያለ ላይፍ ይኖርበታል። እሷ አረብ ሀገር ላይ ደሟን የተፋችበትን ብር ለራሷ ከምትበላው እንጀራ የሰሰተችበትን ብር እንዴት ሰው እየሰራ ደሞዝ እያለው ከራሱ ከነብሱ ይሰስታል? ከራስ በላይ ንፋስ እንዴ! ስራ እያለሽ አንድ ሰው ስራ ሳይኖረው ኢጃዛ ቤት ተቀምጦ ረሃበኝ ቢል ርቦት መብላት እንጀራ መግዛት አቅቶት ኩብዝ ቢበላ ምናምን ያ ስራ ስለሌለው ነው። ሰው እንዴት ስራ እያለው ደሞዝ እያለው ከራሱ ሰስቶ ለምን ሲባል ማሪ አንቺ እኮ አሁን ብትሞች እኮ ማንም ባዳ ነው የአንቺ የለፋሽበት የሚበላው። ልጃችን በህይወት እያለች እንጀራ አምሯት ስላልበላች ብሩ ይቀመጥ አይሉም እኮ እነሱ። በሬያቸውን አርደው ቁርጣቸውን ቆርጠው ይበሉበታል። ይህንን እያወቅሽ ታዲያ እንዴት ራስሽን አትመርጭም? አንድ አሁን ሰውነትሽ እየደከመ ያለው እኮ ስለምትቆጥቢ ስለምትሰስቺ ነው። መቆጠብ ሌላ ጉዳይ ነው። ከራስ በላይ ደግሞ ራስ ላይ ደግሞ መሰሰት በጣም በጣም የሚያናድደኝ ነገር ነው። ለምን የሰው ልጅ ከራስ በላይ ምንም ነገር የለም። ገባሽ? እንደገና ደግሞ በቀላሉ ስለሚያገኙት ነው ቤተሰብ ገንዘቡን ዋጋ የማይሰጡት። አንቺ ደም ተፍተሽ የምታመጪውን ገንዘብ ለእነሱ ቀላል ሆነው ቁጭ ብለው ስለሚያገኙት ነው። ምንም አይመስልም። እነሱ አረብ እየጮህብሽ አረብ እያመናጨቀሽ ፎቅና ምድር እያልሽ እንደነገሽን ሀሮጊቱ ኃይለኛ ናት። እያንዳንዱ ስህተትሽን እየተከታተለች እየጨቀጨቀች ያንን ሁሉ ተቋቁመሽ ተርተሽ ወር ጠብቀሽ የምታገኘውን ደግሞ ስትልኪው ብዙም ቦታ ማይሰጡት ብዙም ዋጋ ማይሰጡት የሰው ልጅ ደም ተፍቶ ያገኘውን ነገር እና ዝም ብሎ በቀላሉ ያገኘው ነገር አንድ አይደለም። ዝም ብሎ በቀላሉ የሚገኝ ነገር ቦታ አይሰጠውም። ምንም ነገር እኔም በሆን በቀላሉ ያገኘሁትን ነገር እና ለፍቼ ደክሜ ያገኘሁትን ነገር እኩል ዋጋ አልሰጠውም። እንዴት አፈር ድሜ በልቼ እንዳገኘሁትን እኔ ነኝ የማውቀው ይላል ሰው አይደል? የሆነን በጣም የሚሳሳለትን የሚወደውን የሚያከብረውን እንዳያጣው የሚጠነቀቅለትን ነገር እኔ ነኝ የማውቀው። ያንን ነገር እንዴት ለፍቼ እንዳመጣሁት ምንድን ነው እንዲህ ለዚህ ነገር እንዲህ የምትሆኙ ሲባል ሰው እኔ ነኝ እንዴት ለፍቼ እንዳመጣሁት የማውቀው የሚለው አይደል? የሰው ልጅ ለፍቶ ላመጣው ነገር ደክሞ ላገኘው ነገር በጣም ትልቅ ዋጋ ይሰጣል። ሳይደክሙ ቁጭ ብለው ወር ተጠብቆ የሚመጣላቸው ገንዘብ ዜዶን ኬር ቢኮዝ እነሱ አለፉበትማ ብሩን። አንቺ ነሽ ደም የተፋሽበት፣ ያንቺ ላብ ነው። አንቺ ነሽ ፎቅና ምድር የተንከራተትሽበት፣ የሰው ፊት የገረፈሽ በሰው ሀገር። እነሱማ ሀገራቸው ላይ ተቀምጠው የሀገራቸውን ንጹህ አየር እየተነፈሱ ከጎረቤት ጋር ቡና እየጠጡ የኢትዮጵያ ጤፍ እንጀራ እየበሉ አንቺ ልትገዢው በብርሽ የምትሳሽለትን እንጀራ እነሱ ጡት ቁርስ ምሳ እራት እየበሉ በሀገራቸው ማንም ሳይገላምጣቸው የሰው ፊት ሳይገርፋቸው። ሀገርሽ ላይ የምትኖሪ ህይወትና ስደት ላይ የምትኖሪ ህይወት አንድ ነው እንዴ? ስደተኛ እኮ ሁሌ ሆድ ይብሰዋል። ሀገር ላይ ነው በጣም ነው የሚብሰኛ። የምረዳኝ ሰው አለመኖሩ፣ ብቸኛ መሆን፣ በቃ ዋጋ መክፈል ሳይረዱት ሲቀሩ ደክሜ የማደርገው ነገር የነሱ መሆኑ ምኖሮ ለነሱ መሆኑ ሳይረዱኝ ሲቀሩ እዚጋ ያለውን ሁኔታ ታውቂያለሽ። አልነግርሽም። የሰው ቤት ነው፣ የሰው ሀገር ነው፣ ሀገር አይደለም ያለሁት። ያ ሁሉ ሲጨምር ደግሞ በጣም ነው ወድ ቤብሰኝ ብታይ። በጣም አሁን ሰውነቴ ላይ ባለው ነገር የሆነ የሚያመኝ ነገሮች ተጨምሮበት በቃ እንዲህ ጠላ ራሴን አደረገኝ ማለት ነው። በጣም ከፋኝ። መከፋት እኮ ያለ ነው፣ ግን ነገሮች ስድ ማናለቁ በስደት ስትሆኝ እውነቱ ነው ይከፋሻል። በሰው ሀገር ነው፣ ግን የኔ ደግሞ ባሰ። ነገሮች በጣም ተጨማመሩ። ለዛም ነው ሆድ የሚያስብሰኝ እንጂ እኔ ብዙም እንደዚህ እጅ ምሰጥ አይነት ሰው እንኳን አልነበርኩኝ። ራስን ጠንካራ ነኝ ባይሆንም ግን እጅ አልሰጥም ነበር። ነገሮች ዋጥ አደርግ ነበር፣ ግን ባሰ። ገባሽ? አሁን እያመመኝ ማመም ራሴ ላይ ሳይ የምረዳኝ ሰው አለመኖሩ። እሱ እዛ ጋር መጀመሪያ አገባ ብዬሻለሁ። ከዛ ያችን ፈቶ ነው እዛ ውስጥ የገባው። ከዛ ተመልሶ አሁን ቡታጀራ አግብቶ እየኖረ ነው ስባል እኔ ታላቁ በቃ ምንም ህይወት ሳልኖር ለእነሱ እየኖርኩኝ ይኑሩ እኮ ደስተኛ ይሁን፣ ግን ሳይረዳኝ ስቀር ነው የምልሽ።
በጣም አመመኝ ውስጤ፣ በጣም ተሰማኝ። እሷ እንደዚህ ስትንከራተት በተለይ ደግሞ በቃ ውስጤ በጣም አመመኝ። የሚያይል ሰው በኖረ እላለሁ። እናትሽ ልንገርሽ ማሬ ሲና፣ እናትሽ ወንድምሽን ታጨማልቃለች፣ አንቺ ደግሞ እናትሽን ታጨማልቂያለሽ። ይሄ ነው ችግሩ። ይሄ ነው ያንቺን እድሜ እየበላው ያንቺን ጉልበት እየበላው ያለው ያ ነው። ስለዚህ አሁን አንቺ ለውጥ ከሆነ የምትፈልጊው እኔ እንደ እህት ልንገርሽ፣ ምክር ፈልገሽ ነው የመጣሽ። ልንገርሽ አንድ ነገር፣ ቆፍጠን ማለት አለብሽ። ጥርስሽን መንከስ አለብሽ። ሳትሞቺ፣ ሰውነትሽ ሳያልቅ፣ የአልጋ ቁራኛ ሳትሆኝ፣ በሽታ ላይ ሳትወድቂ፣ የማትፈለጊ አገልግሎት የማትሰጪ ደረጃ ላይ ሳትደርሺ መንቃት ከፈለግሽ እንዲ አለቀ። ቆርጠሽ ወስነሽ ሀገር ቤት ትገቢያለሽ። ከዛም በኋላ ብር ከፍለሽ ቢሆን በሰዎች የት እንዳለ ታጣሪና ለና እናትሽን እንዳታማክሪያት፣ እንዳትነግረኝ ምን እያደረግሽ እንደሆነ በድብቅ እንዳትነግረኝ። በድብቅ እሷ ሳታውቅ አጣርተሽ ያለበትን አዳራሻ ስትደርሺ ቀጥታ የህግ አካል መላክ ነው፣ ፖሊስ መላክ ነው። ትልኪያለሽ፣ ታስይዥዋለሽ። ካስያሹ ከታሰረ በኋላ እናትሽ እየዬ ልጅ የታሰረ ካለች ወንድ ልጅ ነው ይታሰር፣ ይታሰር፣ ይቀጥ ያታች። እምቢ ካለች የፈለገችውን ታድርግ በራሷ ባንቺ አይደለም። አለቀ። ይህንን ካላደረግሽ ህይወትሽ እንደባከነ፣ ሳታገቢ ሳትወልጂ ትሞቻለሽ። ገባሽ? ካልቆረጥሽ በስተቀር አንቺ ቆራጥ ካልሆንሽ በስተቀር ህይወትሽን መቀየራችን እድሜ ልክሽን ለእነሱ መስዋዕት እየሆንሽ ትሞቻለሽ። ኦኬ? እሺ አብዬ አመሰግናለሁ። በጣም ቆራጥ መሆን አለብሽ። አትልፈስፈሽ። ቆረጥ ጀምር በቃ ስመጣ ቆረጥኩኝ። በቃ የሆነች ብር እጄ ላይ ያለች ምንም ያስጀምረን የሆነች ነገር ሻይ ቡና በባል በ150 100 የሆነች ነገር ይጀመራል አሉ ኢትዮጵያ። በረንዳ ስር የሆነች ነገር ይከፈታል። ያችን እየሰራው ይኖራለሁ። ግዴታ ሆቴል መክፈት አይጠበቅብኝም። የሆነች ልጅን ታሪክ ልንገርሽ ማለት ነው። ኦኬ ልጅቷ ቤተሰቦቿ በጣም ስግብግብ ናቸው። ይቅርታ አድርጊልኝ፣ አይጠቅሙም። ብትሰጣቸው ወደ 4-5 አረብ ሀገር ሰርታለች። 4 ዓመት ሰርታ ትገባለች። ለውጥ የለም። ምንም አያዝኑላትም። ለስሙ 3 እህት 2 ወንድም አላት። 6 ናቸው ከእሷ ጋር ግን ማለት ነው። ሁሉም ስራ ምናምን እኮ አላቸው። ሁሌ ችግር እያወሩ ሲቦጦቡጣት እናቷም አባቷም እህት ወንድሞቿም እየቦጦቡጣት እነሱ እያገቡ እየወለዱ እሷ ወደ 5 አረብ ሀገር፣ አንዱ አረብ ሀገር 3 ዓመት፣ አንዱ አረብ ሀገር 4 ዓመት፣ አንዱ አረብ ሀገር 2 ዓመት ስትሰራ ይህን ችግር ሁሌ እከሌ እንዲሆነ ወንድምሽ ታመመ መታከሚያ ስትልክ፣ እህትሽ እንዲሆነች እህትሽ ባሏ ደብድቧት እንዲመታ እንደዚህ ሆኑ፣ ለፍርድ ቤት እንደዚህ ችግራቸው አያልቅም። ቦጥቡጠው ባዶ አስቀሯት። ከ7 ዓመት በኋላ ህይወቷ አለመለወጡን ስታይ ማለት ነው ብን ብላን የጠፋችው። ብን ብላ ጠፋች። አሁን ማንም የማያውቃት ቦታ ስራ እየሰራች እየኖረች ነው ላይፏን። አሁን ፍቅረኛም ይዛለች፣ ታገባለች፣ ትወልዳለች። ማንም የማያውቃት ቦታ በቃ። ለምን እነዚህ ሰዎች በቁሟ ሊጨርሷት ነው። እስከምትሞት አይተዋትም። ሁሌ ብር አምጪ ነው፣ ሁሌ ብር አምጪ ነው። ወይ ህይወታቸው አይቀየር ወይ የእሷ ህይወት እንዲቀየር አይፈቅዱላት። እድሜ ልካቸውን በሰበብ አስባቡ በቃ ከዚህ በኋላ አይጠይቁኝም ተመስገን ስትል አዲስ ችግር ይፈጥራሉ፣ አዲስ ጣጣ። ስለዚህ አንቺ ራስሽ ካልቆረጥሽ እድሜ ልክሽ ከዚህ ችግር ጋር ትኖሪያለሽ በህይወት እስካለሽ። አይ እኔ ህይወቴን መቀየር እፈልጋለሁ፣ እድሜ ልኬን በዚህ ችግር መኖር አልፈልግም ካልሽ ወሳኙ አንቺ ነሽ። ወስኝ፣ ቁረጭ። በቃ ወስኝ ጀመር ለእናተ ስል ነው እሷን ገብቼ ለማየት የሆነ ነገር እንዳትሆነ ምናምን በምለው ነው እንጂ ለእሱ ብዬ አይደለም። በነገራችን ላይ እሷ ቅድም ብለሻል፣ ባትኖር ቼክ ሁላ እንደማላረግ ነው የምነግርሽ። ምንም መስሎ ነው አይታየኝ። ለምን እሱ እኔ ምንም አልመሰልኩትኝም። እህቴ እንደዚህ ለኔ ሆነች ብሎ ስላላሰበ ምንም አይመስለኝም። ግን ለእሷ ብዬ ነው ታውቂያለሽ። በቃ እሷ ትኖርልኝ በምለው ደስተኛ ትሆን። ይበጡብኛል፣ አረጋለሁ፣ ግን ለውጥ የለም። እንደምሰራው እንደለፋው ግን ቤተሰብ ምን ይበላሉ? ሞሚና ሰርተው ይብሉ። አንቺ ብትሞቺ ምን ይበላሉ? ቤተሰብ እጅግር አላቸው አይደል? ሰርተው አይበሉ። አንቺ አረብ ሀገር ላይ ማዳም ከፎቅ ወርውራሽ ብትሞቺ ውይ ልጃችን ስለሞተች የሚያበላን ስለሌለ ከኛ የምንሙት ብለው መርዝ ጠጥተው ሙሉ ቤተሰብ መርዝ ጠጥቶ ይሞታል። ምን ያደርጋሉ? ድንገት ብትሞቺ እና አንቺ የምትልኪው ገቢ ቢቋረጥ በቃ የምታበላን እሷ ነበረች፣ ስለዚህ ሌላ የሚያበላን አካል ስለሌለ መሞት ነው ያለብን ብለው መርዝ ጠጥቶ ይሞታሉ።
አይሞቱም። መስራት ይጀምራሉ። መፍትሄ ይፈጥራሉ። አይሞቱም። አንቺ ስለሞትሽ አይሞቱም። ስለዚህ እስክትሞቺ አትጠብቂ። ኦኬ። ልክ አረብ ሀገር ላይ ብር እየላከች የምታኖረዋ ከአረብ ሀገር ወይ ተሰብራ በዊልቸር ስትገባ ወይ ደግሞ ራሷን ስታ ስትገባ ወይ አስክሬኗ ሲገባ ስትሞት ቤተሰብ ራሱን አያጠፋም። የምትልክልን ሰው ሞተች ብሎ ወይም የምትልክልን ኦልሬዲ አካለ ጎዶሎ ሆና የአልጋ ቁራኛ ሆና መታለች። ስለዚህ በቃ የሚያበላን የለም እኛም መሞት አለብን ብለው መርዝ አይጠጡም፣ ራሳቸውን አይሰቅሉም። ህይወታቸውን ሌላ መፍትሄ ይፈልጋሉ። ምን ይፈልጋሉ? መስራት ይጀምራሉ። ኦኬ። ጉሊትም ቸርችረው ቢሆን መብላት ይጀምራሉ። ስለዚህ እነሱ እንዲሰሩ አንቺ እስክትሞች አትጠብቂ። ይስሩ፣ ሰርተው ይብሉ። አንቺ ህይወትሽን ኑሪ። 8 ዓመት ለቤተሰብ የተከፈለ መስዋዕትነት በቂ ነው።